ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። እንደተለመደው በዛሬው ወቅታዊ ጉዳያችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን ማለት ነው። በዛሬው ወቅታዊ ጉዳያችን ማን ወለደው በሚል ርዕስ የወቅቱን የጽምዶንና የኢትዮጵያን ችግሮች የምናነሳበት ጉዳይ ይሆናል ማለት ነው። እንግዲህ ዛሬ የአማራ ሚዲያ ኮርፖሬሽን አሚኮ የሚባለው አንድ መግለጫ አውጥቷል። ከታሪካዊ ጠላቶች እስከ ውስጣዊ ባንዳዎች የጽምዶ ሴራና የኢትዮጵያ ዝግጁነት በሚል ርዕስ ነው አንድ መግለጫ ይዞ የወጣው። ይህን በተመለከተ ያለውን አጠቃላይ ይዘት እናነሳለን ማለት ነው። በተለይም የኢትዮጵያ ችግር ነው ጽምዶን የወለደው ወይስ ጽምዶ ነው የኢትዮጵያን ችግር የወለደው የሚለውንም ሰፋ አድርገን የምናነሳ ይሆናል። ከዚህ በመነሳት ከጦርነት ባሻገር መፍትሄው ምን ሊሆን ይችላል የሚል ጥያቄም የምናነሳ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣህ እያልኩ አሚኮ ያወጣውን መግለጫ በተመለከተ እንወያያለን ማለት ነው። እንዳጠቃላይ የአሚኮ መግለጫ ወይም አጠቃላይ ርዕስ አንቀጹ ምን ይመስላል፣ የጽሁፉ ዓላማ፣ ያቀረቡት ማስረጃ ወይም ዳራው፣ ለማስተላለፍ የፈለጉት መልእክትስ ምንድን ነው የሚለውን እንደ መግቢያ ጠቅለል አድርገህ አቅርበውና ወደሚቀጥለው ጥያቄ ብናልፍ። መልካም። የአማራ ክልል ኮሚኒኬሽን የሚባል ዛሬ የመንግስቱን ርዕስ አንቀጽ በሉት ወይም የርዕስ አንቀጽ ለሚዲያዎች ይመስለኛል ዋቴቨር የክልሉ መንግስት አቋም እንደማለት ነው። በክልሉ ኮሚኒኬሽን የፌስቡክ ገጽ ነው የተለጠፈው። ቅድም በጠቀስከው ርዕስ ስር የሰሩት ከታሪካዊ ጠላቶቻችን እስከ ውስጣዊ ባንዳዎች የሚል ነው። ግን ውስጣዊ ባንዳ ተብሎ የተጠቀሱት እነማን ናቸው ምናምን የሚል እዛ ውስጥ ማየት ይቻላል። በዋናነት ያተኮሩበት አንድ ኃይል ላይ ነው። የውስጥ ባንዳዎች የሚል በብዙ ቁጥር ቢገለጽም እነማን ናቸው የሚለው መዘርዘር እንትን አልደፈሩም። ምክንያቱም ራሳቸውን እዛ ውስጥም ስለሚገቡበት ሊሆን ይችላል። ዋቴቨር ሜንሽን ማድረግ አልፈለጉም እና የጽምዶ ሴራና የኢትዮጵያ ዝግጅት ምን ይመስላል የሚለውን ነገር ለማውራት ብለው ነው እንደዛ የጻፉት ማለት ነው። ጽሁፉ በአጠቃላይ ፕሮፓጋንዳ ነው። የወቅቱ የመንግስት ፕሮፓጋንዳ፣ እስፔሻሊ ደግሞ የአማራ ክልል ልሂቃን ፕሮፓጋንዳ ነው። የትግራይ ጦርነት ለመክፈት በነበረው ሰሞን የነበረው ፕሮፓጋንዳ በነበረበት ሁኔታ ነው ይሄን እንደዛ የሚገልጹት ማለት ነው። በዋናነት አንድ አካል ላይ ጣታቸው ቀስረው የሚገልጹበት ነው እንትኑ ማለት ነው። እዚህ ጋር ምንድን ነው? በአንድ በኩል ጽምዶ አለ፣ በዚህ በኩል ደግሞ የኢትዮጵያ ዝግጅት ነው። ኢትዮጵያ ዝግጅት የሚለው የብልጽግና ዝግጅት ወይም የመንግስት ዝግጅት የሚለውን ነው። ብዙ ጊዜ ወደ ኢትዮጵያ የስልጣን እርከን ወይም የስልጣን ዙፋን ላይ የሚመጡት ሰዎች ሁልጊዜም በኢትዮጵያ እየማሉ እየተገዘቱ ነው ኢትዮጵያን የሚያፈርሱት ወይም የሆነ ነገር የሚያደርጉት የመጣው ሁሉ ማለት ነው። ብልጽግና የህልውና ምንድን ነው ምናምን የሚል ዘመቻ ሲዘምትና ያን ሁሉ ውድመት ሲያመጣ ከሻዕቢያ ጋር ሆኖ በኢትዮጵያ እየማለ እየተገዘተ ነው። ኢትዮጵያ እናትርፋት እያለ ነው እንጂ ስልጣኔ ሊወሰድብኝ ነው፣ ወደ ስልጣኔ ወጥቼ ትንሽ ጊዜ ሳልቆይ ልወድቅ ነኝ ምናምን በሚል አይደለም። በፍጹም ማለት በኢትዮጵያ እያሉ ነው። የኢትዮጵያ ሉዓላዊነት የምናምን እያሉ ነው። ሁሉም ማንም ወደ ስልጣን የመጣው እንደዛ እያለ ነው እንትን እያደረገ የሚቀድደው ማለት ነው። ስለዚህ የኢትዮጵያ ዝግጅት የሚሉት ብልጽግና እያደረገው ያለው ዝግጅት ነው። በትናንት ዘገባችንም አንስተናል። የብልጽግና መንግስት የማይቀር ጦርነት እንዳለ ያውቃል። ለዛ ደግሞ ፖሊሶችን፣ ሚሊሻዎቹን በየወረዳው በኮታ ከ50 እስከ 60 ማለት ነው ኮታ ሰጥቶ እየመለመለ እንትን እያደረገ ነው። እምቢ ያሉት ራሱ እየተገደሉ ነው። እምቢ ያሉት በተለያየ ቦታ በየትኛውም አካባቢ በተለይ አማራ ክልል የሚባለው ማለት ጥቃት እየደረሰባቸው ነው። እምቢ ካልክ ትመታለህ፣ በቃ አንተ ጸረ ነህ ማለት ነው። በዚህ ደረጃ ለስልጣኑ ነው ብልጽግና እየሰራ ያለው እንጂ ለኢትዮጵያ አይደለም። የብልጽግና መንግስት ለኢትዮጵያ ሰርቶ ቢሆን መጀመሪያ የትግራይን ችግር በሰላማዊ መንገድ ይፈታው ነበር። መጀመሪያ የህዝቦችን ጥያቄ ሰላማዊ በሆነ መንገድ ይፈታው ነበር። ጦርነትን ምርጫ ያደረገውን በፍጹም ማለት በትክክል ለኢትዮጵያ የሚያስብ ከሆነ የፕሪቶሪያውን ስምምነት በአግባቡ እንዲፈጸም ማለት ያስደረግ ነበረ። ምክንያቱም ዋናው አክተር እሱ ነው፣ ከእንትኑ ቀጥሎ ማለት ነው። ከህወሓት በላይ የፕሪቶሪያውን ስምምነት ማስፈጸም ከኢትዮጵያዊነት ሰንስ ካየው ወይም ለሀገር ከሚጨነቅ አንድ አካል አንጻር ካየው የብልጽግና መንግስት ነበረ መከወን የነበረበት፣ ግን ያን አላደረገም። እንዲያውም ስምምነቱን በማፍረስ ረገድ ትልቁን ሚናና ትልቁን እንትን እርምጃ ወደፊት የሄደው ብልጽግና ነው። ለዚህ ሁሉ ደግሞ ቢለም የሚያደርጉት ወይም ወስደው የሚያሸክሙት አንድ አካል ነው የሚሆነው። የሆነ አካል ወስደ
መከረኛ ህወሓት የሚባል አለ። ለእሱ ያሸክሙታል። በቃ አለቀ። ዝም ብለህ ስትመለከተው በህወሓትና በብልጽግና መካከል ምንድነው ልዩነታቸው? የፖለቲካ ልዩነት አለ። ምንድነው ልዩነቱ ምናምን ብትል አብረው ሲሰሩ የነበሩ ተመሳሳይ አይዲዮሎጂ ውጠው የመጡ በተመሳሳይ አይዲዮሎጂ ውስጥ የነበሩ ነው። ነገር ግን በስልጣን ስለተጣሉ እኔ ነኝ ተረኛ በሚል ስለተጣሉ ብቻ ነው ይሄ ሁሉ እየሆነ ያለው። ስለዚህ ለሀገር ከተጨነቀ ብልጽግና ከህወሓትም ጋር ይሁን ከትግራይ ኃይሎች ጋር ያለውን ችግር ከኦሮሞ ኃይሎች ጋር ያለውን ችግር ከሌሎችም ኃይሎች ጋር ያለውን ችግር በሰላም ይፈታው ነበረ። በሀገር ዝግጁነት ኢትዮጵያ ምናምን የሚለው ምንድን ነው? የቻልነውን ከዱባይም ከማንም ጋር ሆነን በቻልነው መንገድ ተዘጋጅተናል ነው። ያ እንደዚ አይነት ነገር ነው ሲነሳም የነበረው ይሄ ነው። አላማው ምንድን ነው? በዚህ ጽሁፍ ስር ያለው ወደሚለው ልመለስ። በዋናነት አላማው ምንድን ነው? ህወሓትን በማሳይጠን ህዝብን ከጎናቸው ማሰለፍ ነው። የትግራይ ጦርነት ጊዜ ህወሓትን ደቪላይዝ በማድረግ ወይም ዲሞናይዝ በማድረግ ጠቅላላ የኢትዮጵያ ህዝብ ከጎናቸው እንዲሆን የማድረግ ስራ ሰሩ። ከዛ ቀጥሎ ዘግናኝ የሆነ እርምጃ የዓለምን ማህበረሰብ እንትን ያለ ያስደነገጠ እርምጃ ተወሰደ ማለት ነው። በትግራይ ላይ ሁሉም ያገኙት ሰው ላይ የተፈጸመው በደል የተፈጸመው ግፍ ማለት ነው። የትግራይ ሰው ጨክኖ ጥርሱን ነክሶ እስከ መጨረሻው እንዲከላከል ራሱን እንዲዋጋ ያደረጉት እነዚህ ናቸው። አሁን ለዚህ ሁሉ መምጣት የዛ ጊዜ ነው የተፈጠረው። ለምን እንትናን ቲፒኤልኤፍን ዲሞናይዝ ከማድረግ ይልቅ ያሉትን ነገሮች ቁጭ ብሎ በሰላም ለመፍታት መጣር ነበረባቸው። ከዛ ይልቅ ግን በቃ የእኛ ስልጣን የሚደላደለው በቲፒኤልኤፍ መቃብር ላይ ነው የሚል ነገር ወሰዱና አገሪቱን አፈረሷት በዛው ላይ ማለት ያ ነው መሰረታዊ ነገር የነበረው። ስለዚህ ህወሓትን የማሰይጠን ስራ ነው እየሰሩ ያሉት በእንትኑ ማለት ኤቭሪ ፕሮብሌም ተጠያቂው ህወሓት ነው። እኔ ደግሞ ሁሉም እንደየድርሻው ይጠየቃል ነው። በዋናነት ደግሞ ሀገር መሪ ሆኖ የተቀመጠው ኃይል ዋናው ተጠያቂ እሱ ነው። ከዛ ቀጥሎ ነው ህወሓት የሚመጣው። ስለዚህ ስልጣን ላይ ያለው ሁሉም ነገር ማድረግ ትችላለህ። ሁሉም ማድረግ እየቻሉ ነው። ስለዚህ እንዲያደርገው ህዝብን ከጎን የማድረግና አናዘር ጦርነት ልክ እንደባለፈው የማካሄድ ህዝባዊ ጦርነት የማካሄድ ነው። አሁን የሚመጣውን ጦርነት ህዝባዊ ማድረግ ይፈለጋል። ህዝባዊ ለማድረግ ደግሞ we have to demonize TPLF። እንደዛ ነው በዋናነት እዚህ ጋር እየተሰራ ያለው ማለት ነው። እንግዲህ የህወሓት ቡድን በሁለንተናዊ ከተናገሩት ማለት ነው የሆነ ጥቅስ በ2014 በ13 ትግራይ ላይ ዘመቱ የሚያደርጉትን ነገር ሲያደርጉ ቆዩ። ልክ ህወሓትን አሁንም ዲሞናይዝ በማድረግ አንድ የአማራ ክልል ዩኒቨርሲቲዎች ምናምን የሚል አንድ ህብረት ነገር አለ። በእርሱ አንድ መጽሐፍ ጽፈዋል ይህን እንትን ለማድረግ ማለት ነው። እና ሀዛ ጥቅስ ወስደው ጽፈዋል። ምን ይላል ጥቅሱ? የህወሓት ቡድን በሁለንተናዊ ማንነቱ በክህደት ያደገ ምንም አይነት ሞራል፣ ፖለቲካ፣ ህግና መርህ አይዳኘውም ይላል። ይሄ ነው ዲሞናይዝ ማድረግ። ይሄ ነው የአማራውን ሊቅ በመርህ ይመራል የሚለውን ነገር አይነግሩም እነሱ ማለት ነው። ይህን አሁን ማየት እንችላለን። በኋላ ሞር አስፍተን ማንሳት አለብን ብዬ አስባለሁ። ይህን ማን ነው ከህወሓት በላይ ብዙ ችግር የፈጠረው? ህወሓት የሰራቸው እንትኖች አሉ፣ ጥፋቶች አሉ፣ ወንጀሎች አሉ። አይ ነው ግን ከህወሓት በላይ ማን ነው ብዙን ሀገር በማፍረስ ራሱ ትልቁን ስራ የሰራው? ይሄ በጣም መመለስ ያለበት ጥያቄ ነው። እና ይሄ አሁን የዲሞናይዜሽኑ እንትን አንድ ፓርት ነው ታገኘዋለህ። ሌላው የህወሓት ክህደት የወንጀለኛ መቅጫ ህግ ይመስለኛል አንቀጽ 238 እስከ 260 የተደነገጉትን በሙሉ ሰርቷል ነው የሚለው። ሀገር በመጣስ ከሌላ ጋር እንደዚህ በማድረግ እንትን ሀገርን በመካድ ከሌላ የውጭ ጠላት ጋር መተባበር፣ በስለላ ማገዝ ምናምን የሚል ድንጋጌ ያለ ሜንሽን አድርገውታል። ስለዚህ ይህን ሁሉ ሰርቷል አሉ። እነሱስ ምን ያልሰሩት ወንጀል አለ? ከኤርትራ ጋር በዛ ደረጃ ሀገር ወታደር አሰማርተው የራሳቸውን ሀገር የራሳቸውን ዜጋ ሲጨፈጭፉ ማን ነው ተጠያቂ? የማን ወንጀል ይበልጣል? እና ይሄ ሁሉ አይታሰብም። አየው አሁንም ቢሆን ተጨፍነው ለህወሓት እያመጣ መደፍደፍ ካልሆነ በስተቀር ለሀገር የሚፈይድ ለውጥ ሁሉንም ሊፈታ የሚችል ችግሮችን ሊያስወግድ የሚችል እውነተኛ መፍትሄ ማምጣት አይችሉም። ትልቁ ችግራቸው ይሄ ነው። ዛሬም ቢሆን የአማራው ሊቅ በተለይ በጣም ነው እንትን የሚለኝ የሚገርመኝ ማለት ነው። እንዴት ሆኖ የራሱን ህሊና ክዶ ትላንት ያደረገውን እንደ ቅድስና ቆጥሮ ሸምጥቶ ክዶ ሌሎችን ብቻ ዲሞናይዝ በማድረግ የሚኖር ግሩፕ ነው። በጣም የሚያሳዝነው። እዚሁ ላይ ደግሞ ሌላም እንትን አድርጓል። ኦኬ ይሄንን እንትን ብሏል። ኦኬ ወደ እንትኑ ልምጣ። ያቀረበው ታሪካዊ ዳራ አለ ወይም ምን ለማድረግ ነው የሞከሩት? የኢትዮጵያ ችግር ዋናው ፈጣሪው ጽምዶ ነው። ጽምዶ ደግሞ ከዚህ በፊት ከ1960ዎቹ ነው የሚጀምር የሚል የብርሃኑ ጁላን ንግግር አምጥቶ ማገናኘት ፈለጉ ማለት 1960ዎቹ ናቸው ጽምዶ የተፈጠረ ማለት። ኦኬ ጽምዶ ማን ነበረ? ኦነግ አብሮ አለ ብለዋል። እዛ ላይ ጽፈውታል ኦነግ። ስለዚህ እነ ብርሃኑ ጁላ ከኦነግ የሉበትም
ደርግ በኦነግ ውስጥ ምናምን ደርግ ከዋና ኦነግ ነበረ የሚሰራው፣ የኦነግ ሆኖ ነበር የሚሰራው። እዛ ውስጥ አልነበረም። ራሳቸውን አሁን እዚህ ጋር አውጥተውት ነው ማለት ነው። የጽምዶ ሆኖ የሰሩት ግራ ዘመም ምናምን ምናምን እያሉ ተናግረዋል። አሁን የዛ ጽሁፍ ላይ ማለት ነው። ግራ ዘመም ኢህአፓ ነው። ኢህአፓ ሜንሽን አድርገውታል። ቲፒኤልኤፍ ብቻ ግራ ዘመም ሊሆን አይችልም። ግራ ዘመም ማለት ለውጥ ፈላጊ ማለት ነው። የነበረውን ትራዲሽን መቀየር አለበት። የዘውዳዊ ስርዓት መለወጥ አለበት። በአዲስ ስርዓት ይቀየር ብለው ነበር የታገሉት። ይሄ 1966 አብዮት ዋና ዓላማ ነው። ሁሉም ኢትዮጵያዊ የፈለገው ለውጥ ነው። እኛ በዚህ መሬት ላራሹ የሚለው አዋጅ እንዲመጣ ያደረገ በዚህ ዘውዳዊ ስርዓት በዚህ ዘመን መቀጠል የለበትም፣ መፍረስ አለበት፣ አዲስ የዲሞክራሲ ስርዓት ይምጣ ብለው የታገሉት ወጣቶቹ። ይሄን እንደ ወንጀል አድርገው ነው የሚያቀርቡልህ ማለት ነው። እነሱ ምን ባይ ናቸው? ምን ቤት ናቸው? ይህንን ነው ለማንሳት የሞከሩት። እና ጽምዶ በ1960ዎቹ ጀምሮ ነው የተፈጠረው ካሉ ጽምዶ ያልሆነ የኦህዴድ ምናምን ጽምዶ ያልሆነ ኢህዴን ጽምዶ ያልሆነ ምናምን የለም። ሁሉም አብሮ ነው የነበረው። ዛሬ ኢህዴን ብሎ ብአዴን ምናምን ሆኖ መጥቶ አሁን ፒፒ ነኝ የሚለውም ከህወሓት ጋር አብሮ ሲሰራ የነበረ ግንባር ፈጥሮ ሲታገል የነበረ ነው። ኦነጉን ብትለው በሌላ መንገድ ሲሰራ የነበረ ነው። አብሮ ምንም እንትን የለውም። ከዛ ህብረት ከዛ እንቅስቃሴ ያልነበረ አሁን ያለ አለ። ስለዚህ ትላንት የሰራኸውን ነገር ዛሬ መተህ ስትክደውና ለአንድ አካል ስትሰጠው ትንሽ አያሸማቀቅም ወይ? ይህን ነገር ማየት ያስፈልጋል። እና በዋናነት የሚያወሩት ይሄን ነው። እና 3 ነገሮችን አንስቷል። ጽምዶ ዓላማው ማለት ነው የጽምዶ ዓላማ ብሎ ከዚህ ታሪካዊ ዳራ ከፈርዖን ጋር ማገናኝተውታል። ፈርዖን ነው ምናምን ምናምን ብለውታል። ኦልሬዲ የፈርዖን እንትን ነው። ይሄ ደግሞ ከየት ነው የሚያመጡት? ጠቅላይ ሚኒስትር አብይ አህመድ ሰሞኑን የነበረው የፓርላማ ንግግር የመጥረቢያው ትርክት ማለት ነው። አሁን የጽምዶ ማለት መጥረቢያ ነው አለ። መጥረቢያ 3 ክፍል አለው። እጀት አለው፣ ብረቱ አለ፣ የሚይዘው እጅ አለ ነው ምናምን እንደዛ ነገር ነው። ስለዚህ አሁን መጥረቢያው ጽምዶ ነው የሚቆርጠው አለ። እጀታው ደግሞ ሻዕቢያ ነው አለ። እጀታውን ይዞ መጥረቢያ የሚጠቀመው ፈርዖኑ ነው አለ። ግብፅ ነው ብለው ነው ያወራው። ይሄን ነው እነሱ መመተው የጻፉት ማለት ነው። ያደረጉት ነገር ይሄ ነው ያነሱት ማለት ነው በዋናነት። እና ምን አሉ እዚህ ጋር ኢትዮጵያን የባህር በር ማሳጣት አንድ ዋና ዓላማው፣ ሁለተኛ አባይን እንዳይገደብ ማድረግ። ማነው አባይን የገደበው? አሁን ህወሓት አባይ እንዳይገደብ አድርጓል ብሎ ከተነሳ አባይን የገደበው እኮ ህወሓት ነው። አንዳንዴ እንዴት እንደሚሉ ራሱ አንኪር አይገባኝም። እነ መለስ ዜናዊ ናቸው። በዘመነ ህወሓት ነው የተሰራው አባይ። የሚገርም አባይ ብቻ አይደለም ብዙ ወንዝ ነው የተገደበው። በእውነቱን ለመናገር ተጨፍነ ካልካድከው በስተቀር ቲፒኤልኤፍ እኮ ብዙ ልማት ሰርቷል ኢትዮጵያ ውስጥ። በጣም ብዙ ስራ ነው የሰራው። እነዚህ ምን ሰሩ ብለህ ብትጠይቅ የኮሪደር ልማት ምናምን መዝናኛ ነው የሚሰራው። እና ይሄ አንዳንዴ ግራ ይገባኛል የሚያነሱት። አባይ እንዳይገደብ ይላል፣ አነሳዋለሁ በኋላ ያኛውን። ሌላው ደግሞ ኢትዮጵያ በአፍሪካ ቀንድ ወይም በምስራቅ አፍሪካ ወይም በቀጠናው ደካማ ሀገር እንድትሆን ማድረግ ነው ይላሉ። ይህም ራሱ ሌላ ጥያቄ ነው። በዘመነ ኢህአዴግ ጊዜ ኢትዮጵያ በጣም ትልቅ ተጽዕኖ ፈጣሪ ነበረች በአፍሪካም በዓለምም። አሁን የት ነው ያለችው? እና አንዳንዴ እንትን ግራ ይገባኛል። ይሄን የማነሳው ለምንድን ነው ዛሬ ዘመን ጥሎትና ችግር ላይ ወድቆ ህወሓት ራሱን ሰርቫይቭ ለማድረግ ብሎ በሚያደርገው እንቅስቃሴ ትላንት ያደረጋቸውን ትልልቅ ነገሮች የሚያጠፋ ስራ ለምን ነው የምንሰራው ማለት ይህ እኮ ነው የማይለውጠኛል። ትልቁ ችግር ይሄ ነው። የትላንት በጎነትን የዛሬ መጥፎነት እንዴት ያጠፋዋል? ዓለማዊ ነው ይሄ። ስለ መንፈሳዊ ነገርም አይደለም እያወራን ያለ ነው። ቲፒኤልኤፍ ትላንት የሰራቸው መልካም ነገሮች ማንሳት አለብን። የባህር በር አሳጥቶናል። አዎ የስ በ1983 ስልጣን እንደያዘ በሽግግር መንግስት ምንም ህዝባዊ መንግስት ሳይመሰረት ኤርትራ እንድትገነጠል አድርጓል። ሲገነጠልም ዝም ብሎ እንትን አድርጓል። ይሄ ተጠያቂ ነው። ምንም እንትን የለም። ታሪካዊ ተጠያቂ ነው። ለዚህ ግን አሁንም ቢሆን ባህር በር እንዳናገኝ ምናምን የሚሉት ነገሮች እንትኑን ይሄ ወንጀሉን የበለጠ ለማስፋት ለመጨመርና ቲፒኤልኤፍን ችግር ላይ ለመጣል የበለጠ እንዲጠፋ ህዝቡ ሁሉም እንዲታገለው ለማድረግ ነው እንጂ ውሃ ይቋጥራል ብዬ አላስብም፣ አሁን ባለው ሁኔታ ማለት ነው። ስለዚህ እነዚህን አንስተዋል በዋናነት ማለት ነው። ወደ ትንታኔ የገባው መሰለኝ። ድምዳሜያቸው ምንድን ነው? ህወሓትና ሌሎች የውስጥ ኃይሎች የውጭ ኃይሎችን ዓላማ ፈጻሚ ናቸው ነው። ይሄ መጥረቢያው ቅድም ያልኩ ማለት ነው። ስለዚህ ይህንን ለማምከን ተዘጋጅተናል ነው። እንዲያውም ጠቅላይ ሚኒስትር ምን የተናገሩት ምንድን ነው? እንኳን ሱዳን እንኳን ኤርትራ ጋር ሆነ እንኳን ከሱዳን ጋር ሆነ ከሌላም ኃይል ብትመጣ እኛ ምንም ሉዓላዊነታችን አይነካም ይላል። እንግዲህ ሉዓላዊነት ቅድም እንደነገርኩ ነው። በአጠቃላይ የጽሁፉ መልእክትም ሆነ ጽሁፉ ይህን ነው የሚመለከተው። በዋናነት የጽምዶ ምናምን የሚባል ውጊያ ስጋት አላቸው እንደሚጀምር አውቀዋል። ስለዚህ ከወደቡ ዝግጅት ማዘጋጀት አለብህ። ህብረተሰቡ ደግሞ ከጎን እንዲሰለፍ
ያኛው በዛኛው ኃይል በዋናነት ይመራል ጠንካራ ኃይል ማን ነው ብለው የሚያስቡት ቲፒኤልኤፍ ነው። ዜን እሱን ዲሞናይዝ የማድረግ እና በፕሮፓጋንዳ ሰርተው ትርፍ የማግኘት ስራ ነው የሰሩት። ታንክ ዩ። መልካም እንግዲህ እንዳጠቃላይ በመግለጫው ለማንሳት የፈለጉት አጠቃላይ ይዘቱ የጽሁፉ ይዘት አንተ ያነሳውን ይመስላል። ብዙ ነገር አንስተዋል። በእርግጥ ከኃይለ ሥላሴ እስከ ደርግ ድረስም ቅድም ያነሳቸው ፓርቲዎች ወይም ደግሞ ቡድኖች ኦነግና ሻዕቢያ ብለው የጠቀሷቸው አሉ። እነዚህን ነው እንግዲህ ግራ ዘመም ብለው ሌሎችም ብለው ጽፈዋል። ምናልባት ግራ ዘመምና ቀኝ ዘመም የሚለው ፖለቲካ ራሱ ሌላ አጀንዳ ሊሆን ይችላል። የትኛው ነው ብልጽግናን የሚገልጸው የሚለው እንግዲህ ቅድም አንተ እንዳልከው ግራ ዘመም ለውጥ ፈላጊ ከሆነ ብልጽግና ቀኝ ዘመም ነው ማለት ነው። ወደ ኋላ ቀር ወደ ድሮ ስርዓት ይሄ ሁሌ የምናነሳው ወደ እንትን ምንድነው ወደ ዘውዳዊ ስርዓት የመመለስ ፍላጎት እንዳለው እዚህ ጋር ራሱ ማንሳት ይቻላል ማለት ነው። እንግዲህ በዚህ መንገድ ነው እነሱ ለመግለጽ የሞከሩት። ምናልባት ከኃይለ ሥላሴ እስከ ደርግ በነበረው ስርዓት ይህን ስርዓት ለመጣል እነዚህ ቡድኖች ከነበሩ እነሱ ራሱ ኢህአዴግን ለማፍረስ ከውስጥ ሁነው ኢቨን እነ ኢዜማ እነ ብርሃኑ ነጋ የሚባሉት ግንቦት ሰባት አርበኞች ግንባር እየተባለ ሲጠቀስ የነበረው ቡድን ኢህአዴግን ለማፍረስ ከውጭ ኃይል ጋር ሲሰራ ነበረ። አሁን እዚህ ጋር ቅድም እንዳልከው ራሳቸውን ነፃ ለማድረግ ከወንጀሉ እንደሌሉበት ምንድነው እንደ ጲላጦስ ነው የሚባለው ልክ እንደዛ ለመሆን ነው ጥረት እያደረጉ የተመለከትኩትና እኔ ገርሞኛል። እንደ እውነት ከሆነ በተለይ እዚህ ከቀኝ ዘመም ከግራ ዘመም ጋር ያነሱት ብልጽግናን የሚያስመታ ነው። ምክንያቱም ቅድም ካነሳው የትርጉም አንጻር ራሳቸውን ችግር ውስጥ የሚከት ነው። በእርግጥ እነሱ ችግር ውስጥ ቢገቡም አይገቡም ምንም ችግር ስለሌለባቸው ነው። ከሀገር ሉዓላዊነት ጋርም እየተነሳ ያለው ጉዳይ እሱ በራሱ ኢቨን የሱዳን መንግስት እንኳን እርስ በርስ ጦርነት ውስጥ ሆኖ የኢትዮጵያን ግዛት አልፎ ስንት ቦታ ነው ያለው? ይሄ የማይታወቅም ይመስላችኋል? እና አንዳንዴ ምን ለማለት እንደፈለጉም ራሱ ግራ ይገባል። መልሰው ቆም ብሎ ቢያዩት የሚል መልእክት አለኝ። ወደሚቀጥለው ጥያቄ ልለፍና እንግዲህ የኢትዮጵያ ችግር ጽምዶን ምንድን ነው? የኢትዮጵያ ችግር ነው ጽምዶን የወለደው ወይስ በተገላቢጦች ጽምዶ ነው የኢትዮጵያን ችግር የወለደው የሚለውን እሱን ነገር ብታነሳው ደስ ይለኛል። እንደ አጠቃላይ ግን አይተህ ከሆነ ሰሞኑን እንትን አለ የኢትዮጵያ ቴሌቪዥን በሙሉ ስለ ህወሓት ቅድም ስታነሳ የነበረው በአረበኛ፣ በፈረንሳይኛ፣ በእንግሊዝኛ በሌላም ቋንቋ የተለያዩ ፕሮግራሞች አሉ። ኢቭን በኤአይ ሁላ ተሰርቶ በሌሎች በዓለም አቀፍ ቋንቋዎች ወደ ሌላው ዓለም እንዲደርስ ስለዚህ እየተዘጋጀን ነው የሚል መልእክትም ያለው እንቅስቃሴም እያደረጉ ስለሆነ ምናልባት በዚህ ጉዳይ ሀሳቡን ጨመር አድርገህ ብታነሳ ወደ አንተ ልምጣ። መልካም። እንግዲህ የብልጽግና መንግስት ትልቁ ስጋቱ ህወሓት ነው። እወድቃለሁ ይጥለኛል የሚል ስጋት ስላለው ለዓለም አቀፍ ማህበረሰቡ እያሳጣ ነው። በዚህም አንዳንድ እንትኖች የዲፕሎማሲ ድል አግኝቷል። በብልጽግና የአውሮፓ ህብረት ቲፒኤልኤፍን እንትን አድርጎለታል። አሜሪካም ራሱ ቲፒኤልኤፍን ነቅፏል፣ እርምጃ መውሰዳለሁ ብለዋል። በሱዳን ውስጥ ገብቶ ምናምን እንደዚህ ሰራዊት እንደዚህ እያደረገ ነው። አይተህ ከሆነ የብልጽግና መንግስት ዋና ቅስቀሳው የትግራይ ወጣቶች እንትን አለ፣ በግዴታ ወታደር ማድረግ አለ አይደለ? ቲፒኤልኤፍ የሚሰራው ስራ አለ። ይሄን ለሱዳን ሰራዊት እየተመለመሉ እየሄዱ ነው በሚል ትልቅ ፕሮፓጋንዳ ይሰራበታል። የትግራይን ህዝብ ከቲፒኤልኤፍ ጋር ለመነጠል ነው በጣም የሚጠቀሙበት። አንድ ሁለተኛ፣ ዓለም አቀፍ ማህበረሰቡ ራሱ ቲፒኤልኤፍ በሱዳን ውጊያ ገብቶ እየበጠበጠ እንደሆነ የበለጠ እንትን እንዲያደርጉ ማለት ነው። ቲፒኤልኤፍ ሱዳን ውስጥ የለም ማለት አይደለም፣ እሱ ነው እያልኩ ያለሁት። ግን ፖለቲካውን የበለጠ እንትን የአድቫንቴጅ ለማግኘት እየተጠቀሙበት ነው እና ማሳጣት አለብህ። አሁን ከዲፕሎማቲኩ ማህበረሰብ ትነጥለዋለህ፣ ድጋፍ አያገኝም። ከዛ በኋላ ውጊያ ቢፈጸምና ብልጽግና የመውደቅ አደጋ ቢገጥመው ዓለም አቀፍ ማህበረሰቡ ከጎኑ ይቆማል ማለት ነው። በተለያየ መንገድ ያግዙኛል ነው። ያን ስራ እየሰራ ነው። ምንም እንትን የለም። ቲፒኤልኤፍ ጽምዶን የሚል ፈጥሮ ወይንም አብሮ ገብቶ በለው ዋቴቨር ራሱን ለማዳን እየሰራ እንዳለው ሁሉ ብልጽግናም በሚችለው መንገድ እየተፍጨረጨረ ነው። ይሄ ግልጽ ነው። ምንም እንትን የለውም። ከዛ አንጻር ነው የሚታየው። ማን የፈጠረው? አሁን ያነሳው የኢትዮጵያን ችግር ማን የፈጠረው ነው? የኢትዮጵያ ችግር ነው ጽምዶን የፈጠረው ነው? ጽምዶ ፈጠረው ችግሩን የሚለው እነሱ ያደረጉት ነገር አትርቢት ያደረጉት በሙሉ ኤቭሪቲንግ ለቲፒኤልኤፍ ነው ወይንም ጽምዶ ነው የፈጠረው። ይሄን ሁሉም ያደረገው ከ1960ዎቹ ጀምሮ ምናምን እያሉ ነግረውናል። ስለዚህ ኢትዮጵያ ደካማ እንድትሆን ያደረገው፣ ኢትዮጵያ የባህር በር አልባ ያደረጋት፣ ኢትዮጵያ አባይ እንዳትገድብ እያደረገ ያለው ይሄ ጽምዶ የሚባለው ኃይል ነው እንጂ ሌላ ኮንትሪቢዩቲንግ ፋክተር የለም ማለት ነው።
ኦኬ የምር እንመልከተው። ኢትዮጵያ ችግሮች ምንድን ናቸው? ዋና ዋና ችግሮች የሚለውን እኔ 4 ወይም 3 ነገሮችን ልጥቀስ። ምናልባትም አንዱ በአንዱ እንትን ሊሆን ይችላል፣ ኢንተርዲፔንደንት ሊሆን ይችላል። አንደኛ የኢትዮጵያ መሰረታዊ ችግር ከጥንት ጀምሮ እስካሁን ባለው ሁኔታ መሰረታዊ ችግር የተረጋጋ ሰላማዊና ዲሞክራሲያዊ የመንግስት ስርዓት አለመፍጠራችን ነው። የተረጋጋ ሰላማዊና ዲሞክራሲያዊ መንግስት ስርዓት ባለመፍጠራችን ብዙ አቤቱታዎች፣ ብዙ ጭቆናዎች ይፈጠራሉ። እነሱን ተከትሎ ደግሞ አመፅ ይነሳል። እነዚህ አመፆች ደግሞ ጭካኔ የተሞላበት ጦርነት፣ የእርስ በርስ ግጭት ይፈጥራሉ። ስለዚህ የኛ የዲሞክራሲ ስርዓት አለመፍጠራችንና ሁሉን ህዝቦች በእኩልነት አለማስተናገዳችን የህዝቦች ጥያቄ እንዲነሳ አድርጓል። ኦሮሞ ነፃነት ግንባር የሚባለው ኦነግ ያሉት ኦጋዴን ብሔራዊ ነፃ አውጪ ግንባር የሚባል አለ፣ ኦኤንኤልኤፍ ነው ምናምን የሚባለው። ይሄ ጀባ የሚባለው በኋላ ሻዕቢያ ሆነው ቀዳማዊ ወያኔ በኋላ ህወሓት የሆነው ማለት ነው። እነዚህ በሙሉ የመጥፎ ስርዓት ውጤቶች ናቸው። የኛ መጥፎነት የዛ ዲሞክራሲያዊ የሆነ ስርዓት ባለመኖሩ በህዝቦች ላይ የተለያዩ ጫናዎች መፈጠራቸው እነዛን ለማስወገድ እና ከነዛ ነፃ ለመውጣት በሚል መሳሪያ እያነገቡ ወጣቶች የሚማሩ ጥሩ ጥሩ አእምሮ ያላቸው እኮ ናቸው ኤቭሪዌር ጫካ ገቡ ማለት ነው። ይህ ነው የሆነው። እንደገና ደግሞ ለውጥ ለማምጣት ያ ሁሉ ትግል ተደርጎ 1966 ለውጡ ፌል አረገ። ደርግ የሚባል እንትን ሃይጃክ አረገና ወሰደው። ስለዚህ ብዙ የተማረ ኃይል ወደ ጫካ ገባ በኢሃፓ ምናምን ሆኖ ማለት ነው። የተረጋጋ የመንግስት ስርዓት ቢኖረን ይህ ሁሉ አይሆንም ነበረ። ኢቭን ከደርግ የሚባለው ራሱ አመጣጡም ዲሞክራሲ ስርዓት ቢያመጣ አይደለም። ለተወሰነ ጊዜ ወደ ጦርነት ገባ፣ ከዛ አብዮተኞች ጋር ተዋጋ፣ ፌል አረገ፣ በቃ ሄደ። ኢህአደግም ሲመጣ የተረጋጋ የዲሞክራሲያዊ ስርዓት ከመዘርጋት ይልቅ የሆነ አካል ሄጀሞኒ ቢልድ እያደረገ መቀጠል ላይ ሰራ። የህዝቦች ጥያቄ ባለመመለስ ራሱ በማፈን መሳተፍ ጀመረ። ያ ነገር በሙሉ ምን ያደርጋል? በሀገሪቱ ላይ ፍላሽባክ ያደርጋል። ችግሩ ማለት ተመልሶ ሀገሪቱ ላይ ችግር ፈጠረ፣ ፈረሰ። ሲፈርስ ይኸው ዛሬ የገባንበት ነው። አስበው። አሁን ጽምዶ ምናምን የሚባል እዚህ ውስጥ የመጣው በዚህ ምክንያት ነው። ስለዚህ የተረጋጋ የመንግስት ስርዓት፣ የተረጋጋ የዲሞክራሲ ስርዓት ቢኖረን ቅሬታዎችና እንትኖች፣ ጭቆናዎች፣ በደሎች፣ መከፋቶች አይኖርም። ሰው ወደ እንትን አይደለም፣ ልማት ብቻ ያተኩራል። ልማት ላይ የሚያተኩር ሰው ደግሞ ወደ ራሽናሊቲ ይሄ ምንድነው ራሽናል ሶሳይቲ ክሬት ያደርጋል። ግን እንደዚህ አይነት ኋላ ቀር አንሆንም ማለት ነው። ስለዚህ አንደኛው ይሄ የፖለቲካ ለመረጋጋትና የተረጋጋ የመንግስት ስርዓት ስለሌለን ነው ይሄ ነገር የመጣው አንድ። ስለዚህ ይሄ ነው ጽምዶን የወለደው እንጂ ጽምዶ ይሄንን ሊወልዱ አይችልም በፍጹም። ገልብጠው ነው እየነገሩን ያሉት ማለት ነው። 2 አግላይ ጠቅላይ የአንድ ወገን የፖለቲካ የማህበራዊና የባህል ስርዓት ጸንቶ ዘልቋል በኢትዮጵያ ውስጥ። የሰለሞን ስርዓት ምናምን በሚባለው እንደፈለገ ነው ሲያደርጉ የነበሩት። ኃይለ ስላሴ በተለይ የሰራው ስራ ነው እንዴ? ሌሎች ቋንቋዎች ጠፍተው፣ ሌሎች ብሔሮች ጠፍተው አማራ ብቻ መሆን አለባቸው፣ ሌሎች ቋንቋዎች ጠፍተው አማርኛ ብቻ መሆን አለበት የሚል አቋም ይዞ እኮ ነው ሲሰራ የነበረው። ስለዚህ አንድ ወገን ብቻ የኢትዮጵያ ተቆርቋሪ፣ አንድ ወገን ብቻ የኢትዮጵያ ተጠቃሚ፣ አንድ ወገን ብቻ የኤቭሪቲንግ የፖለቲካው ምናምን ሁሉ ተጠቃሚ ሆኖ እንዲታይ ተደረገ ማለት ነው። ሶ ኦርደር ኦፍ ዘ ዴይ የሚባለው የአንድ ማህበረሰብ ነው። አንተ ምንድነው? ሰከንዳሪ ሲቲዝን፣ ሁለተኛ ማለት ነው። ስለዚህ ሁለተኛ ሲቲዝን ሆነ መኖር ይመራሃል እኮ። እንዴት ሃው ለነፃነት ትታገላለህ። ጽምዶ አይደለም ሌላም ከጽምዶ የባሰ ነገር ቢሆን ትፈጥራለህ ማለት ነው። ይሄን የሆነው ይሄን ማስወገድ እስካልቻለ ድረስ ዛሬም ያ ሜንታሊቲ ያለ በነገራችን ላይ የአንድ እንትን እኔ ነኝ ኢትዮጵያን የፈጠርኳት እኔ ካልመራኋት ኢትዮጵያ አትድንም ምናምን የሚለው ሴንስ አሁንም አለ። እስቲል ተመሳሳይ ውስጥ ብልጽግና ነን የሚሉት የአማራና የኦሮሞ ኃይሎች በዚህ ኮንትራዲክሽን ውስጥ ነው ያሉት። የአማራ ኃይል የኦሮሞውን ኃይል በቁጥር ነው በነገራችን የተሰበሰቡት። እኔ ነኝ የምመራው። አሁን ለጊዜው እንደዚህ ቢያደርግም ዋናው እኔ ነኝ። ድሮም ስርዓቱ የሰራሁት እኔ ነኝ። ኦሮሞ ምንም አያውቅም። እንትኑ ፖለቲከኛውን የኦሮሞ ፖለቲካ ምንም አያውቅም። ስለዚህ እኔ እመጣለሁ ብሎ ነው የሚያስበው። የኦሮሞው ደግሞ ተጠንቅቆ ነው እንትን የሚያደርገው የአማራው ማለት ነው። የሆነ ጊዜ ሲያጋጥመው ገልብጦ የሆነ ነገር እንደሚያደርገው ያውቃል። በዚህ ምክንያት ነው ጽምዶ በለው ዋቴቨር በጫካ የገባ ታጣቂ በሙሉ የሚፈጠረው ማለት ነው። ስለዚህ በሮችን እስካልዘጋህ ድረስ ጽምዶ አይደለም ሌላ አካልም ይመጣል ማለት ነው። የህዝብ አመፅም ይመጣብሃል ማለት ነው። ሶስተኛው ደግሞ ኋላቀርና ድንቁርና ነው ኢትዮጵያ ውስጥ። እንዲያውም ይሄ መሰረታዊ ችግራችን ነው። ከዓለም በፊት ተፈጥረን ከዓለም በኋላ የቀረን የዓለም ጭራ የሆን ህዝቦች ነን እኛ ኢትዮጵያን። አይደለም ጽምዶ ሌላ ነገር እንዴት አንፈጥርም? እርስ በርስ የሚጋደል እንዴ! ዛሬ ድረስ እኮ ሰውን እንትን አድርጎ ዛሬ ሰውን ገሎ ባገዳደሉ ራሱ የሚከፋ እኮ ነው። ምንድነው የሚደረገው? ማህበራዊ ሚዲያ የሚታየውን መናገር ራሱ እኮ ይዘገነናል። ይሄ ሁሉ የሆነው እኮ ኋላ ቀርነታችን ነው። ኋላ ቀር ማህበረሰብ የተረጋጋ መንግስት ስርዓት መፍጠር አይችልም። ዲሞክራሲያዊ ስርዓት መምጣት አይችልም። ኋላ ቀር የሆነ ማህበረሰብ ትውልዱ የወደፊት ጣፈንታውን
አስቦ ጥሩ ስራ የሚሰራ ለውጥ ቴክኖሎጂ ምናምን የሚባል ጥሩ ራዕይ ላይ ፎከስ የሚያደርግ አይደለም ጦርነት ላይ የሚሄደው። ኋላ ቀር ማህበረሰብ ውስጥ ህፃናት ጠበንጃ ይዘው እንደነከሌ ምናምን ጃሎ ሲሉ ነው የምታያቸው። ህፃናት ራሱ በማሽላ ገዳ ምናምን ዱሽቃም ይሰራሉ፣ መትሬስ ይሰራሉ፣ ክላሽን ይሰራሉ። ከዛ በኋላ ጃሎ ይላሉ። ወይ ፋኖ፣ አማራ ከሆነ ፋኖ እንደ ፋኖ ሆነ እንትን ትላለህ። ትግራይ ከሆነ እንደ ቲዲኤፍ እንደሚባለው እንደ ቲዲኤፍ አክት ሲያደርጉ ታያቸዋለን። ልጆቹ ከዚህ ያለፈ ቪዥን የላቸውም፣ ራዕይ የላቸውም። እኛ ጦርነት ነው የኛ ትልቁ ነገር። አሁን አይተህ ከሆነ ጎንደር የሀገር ዋልታ የሀገር መሰሶ ምናምን ምን አደረገ? ጎንደር በፋሲል ዘመን ከነበረ በኋላ ምን ሰራ ብለው ወድቆ ሲለምን ነው የሚውለው። ልመና ነው በቃ። ጎንደር ቀጥ ብሎ የሚለምነው ምን ሰራ? ከአንገቱ ትልልቅ ማሳብ ከዲያስፖራ የመጣ እንትን ሀብል ምናምን አስሮ ቁጭ ብሎ ሲበላ ነው የሚውለው እንደ ዜብራ ምናምን ምን ያለው። ከዛ በኋላ ደግሞ እንትን ሲል ወገኖችን እየገደለ እያውደለደለ አሁን ያደረገውን አፈረሰ። ምንድን ነው የሰራው ጎንደር የሚባል? አሁን ይሄ ዝም ብሎ ጎንደር የተቀመጠው እዛ ከተማ የሚያውደለድለው ማለት ነው። ገበሬ ሆኖ አርሶ ይበላል፣ ፍዳውን እያየ ይኖራል። ሽፍታ ሲመጣ ይቀልባል። በቃ መከራውን የሚያው ገበሬ ነው። ይሄ አሁን ጎንደር የሚለውን ሲያስበው ምን ለውጥ አመጣ? ልክ እንደዚህ ነው። አሁን እዚህ ጋር በኋላ ቀርነታችን ያመጣው ይሄ ነው። ቁጭ ብሎ በመብላቱ ራሱ በመወፈሩ በመድለቡ የሰለጠነ ሁሉም ይመስለው ማለት ነው። ጋንገስተር ቡድን ተፈጥሮ ወይ የሚፈርስን ህንፃ እንኳን አይደግፍም፣ አያድስም። ይሄ ቦዘኔ የሆነ አስተሳሰብ ፈጥረ ኢትዮጵያ ውስጥ እንዴት አድርገህ ለውጥ ታመጣለህ? ኢትዮጵያ እንዴት አድርገህ ሃው ኢትስ ቬሪ ዲፊካልት። እና ኋላ ቀርነታችን እና ድንቁርናችን ነው ይሄን ሁሉም ያመጣው። ኋላ ቀር ባንሆንና ደናቁርት ባንሆን የመንግስት ስርዓታችን እንደ አውሮፓውያን እናስተካክለውና ቀጥ ብለን በዲሞክራሲ እንመራለን። ማንንም አንበድልም። ስለዚህ ሁሉም ዜጋ ተጠቃሚ ነው። ለሀገሩ ይጨነቃል፣ ይንሰፈሰፋል። እንኳን ከሻቢያ ጋር ወይንም ከግብፅ ጋር ምናምን ሄደህ ተሰልፈህ መንግስት ጥላለሁ ምናምን ብለን ልትታገል መንግስት እንዳይፈርስ እንደ እንቁላል ትጠብቀዋለህ። ተጠንቅቀ እንዳይን ብሌ ነው የምጠብቀው የነበረው። ሰውኛ አሁን ኋላ ቀር አደረግነው እኮ እንዴ! የሆነን ነገር ስታፈርስ አሁን እኔ በጣም የሚያሳዝነኝ አመፅ ሲነሳ ከተማ ውስጥ ቤት ንብረት ምናምን ነው የሚያወድሙት እንዳለ መኪና። ይሄ ግን እነሱም ወደ ድህነት እንደሚያገባቸው አያውቁም። ትግራይ ውስጥ የነበረውን ፋብሪካ በሙሉ ስታወድመው የኢትዮጵያ ኢኮኖሚ እየተንኮታኮተ እየወደመ እንደሆነ ዜጎች በኋላ ወደ ረሃብ ወደ ችግር እንደሚመጡ አያውቅም። ትግራይ ውስጥ ያለ ሀብትና ንብረት የኢትዮጵያ ሀብት መሆኑን አያውቅም። ተሳስረ ንግድ ከትግራይ ከየትም ተሳስረ የኢትዮጵያ ኩሙሌቲቭ የሆነ ሀብት የሚያድገው ካፈረስከው ካወደምከው ጎንደር ይቸገራል። ሌላም ከዓለም እንኳን ማየት አይችሉም። የመካከለኛው ምስራቅ ጦርነት እንኳን ስንቱን ዓለም ነው ሽባ ያደረገው። እያንዳንዱ በዚህ ዘመን ኢንተርዲፔንደንት ነው። ጎንደር ከባቢ ያለ ሀብት እያደገ እየሰፋ ሲመጣ የትግራዩም የኦሮሞውም የሌላውም ተጠቃሚ ነው ባንም በሌላ መንገድ። ግን ንብረት ታወድማለህ የትም ቦታ ምን አገባን በቃ ወያኔ ድሃ አደረግነዋል። የትግራይን ህዝብ ድሃ ስታደረገው ከኢትዮጵያ ህዝብ ስንት ፐርሰንቱ ምናልባትም 8-7% ድሃ ሆነ ማለት እኮ ነው። ችግር ውስጥ ገባ። ያ እንዴት አድርገህ ተሸክመዋለህ? ባላደገ ሀገር ራሱ ይሄንን ነገር ሲመጣ እና ኋላ ቀርነታችን ያላመጣብን ነገር የለም ማለት ምሬትና ጭቆና በደል ፊል እንድናደርግ አድርገውናል። ኋላ ቀርነታችን ነው ይሄን ያደረገው። ኢሞሽናል ሆነን እንድንቀር ማለት ነው። በኢሞሽን የሚመራ ሰው ራሽናል አይደለም። የሚያጠፋው ጥፋት እንዳይመስል የመጨረሻ ማለት ወሳኝ የሆኑ በደሎችን ይፈጽማል ማለት ነው። ስለዚህ ይሄ ነው እንትኑ። አራተኛው አገር ሲባል በኢትዮጵያ ኬዝ መንግስትና መሬት ብቻ እንደሆነ አድርገን ተረዳ ነው። ምን ማለት ነው? አገር መንግስትና መሬት ነው። ወይንም ኢትዮጵያ የሚባል ጂኦግራፊው አለ፣ የሉዓላዊ ድንበር አለ። አንድ ሁለተኛ መንግስት ነው። በቃ አለቀ። አገር ማለት ይሄ ነው ብለው ያስባሉ። ወይንም ስቴት የሚለውን ነገር ዲፋይን ሲያደርጉት እንደዚህ ያደርገው ብቻ ይወስዱታል ማለት ነው። ኦኬ መንግስትና ሀገር የሚባለው መሬት እና መንግስት ምን ሊያደርጉ ነው የተፈጠሩት? እዛ ሀገር የሚኖሩትን በዛ መንግስት ስር ሆነው የሚተዳደሩት ህዝቦችን መጥቀም ነው። ህዝቦች የተሻለ ራዕይ፣ የተሻለ ነገር፣ በብዙ ነገር የተሻለ ነገር እንዲያገኙ ማድረግ ነው። ስለዚህ ህዝብን ለማገልገል የተፈጠረውን ለማቆም ህዝቡን እየበሉ ይጨርሱታል። ለመንግስት ማለት መንግስት ህዝብ አገልጋይ ነው። መንግስትን ለማቆም ብለህ ህዝብን ትበለዋለህ ማለት ነው። ስልጣን ለማቆም ብለህ ህዝብ ትጨርሳለህ። ሀገርን አድናለሁ ብለህ ለሀገር ብለህ ደግሞ ትፈርሳለህ እንዳለ ማለት ነው። መስዋዕት መሆን ያለባቸው መንግስትና ሀገር ነው ለህዝብ ማለት ነው። ለህዝብ ሰላም፣ ለህዝብ ደህንነት፣ ለህዝብ ሉዓላዊነት ነው መሰራት ያለበት። ስለዚህ ሴንስ ኦፍ ሂውማኒቲ የሚባል ነገር የለም። እኛ ለምሳሌ ወልቃይት ካልክ ስለ ወልቃይት ህዝብ ጥንታዊ ታሪክና እንዴት ነው ወልቃይት መጡ የወልቃይት ጉዳይ ምናምን የሚባል የህዝቡ ምንም አያስቡትም። መሬቱ ብቻ ጠጡ ምናምን የሚያዩት። መተማም ካልክ ይሄ ነው የሚታየው። ሌላውን ቦታ ካልክ እንደዛ ነው። ጎንደር ምናምን ካልክ ህንፃውና መሬቱ ምናምን እዛ አካባቢ የለውን የምታስበው እንጂ በዛ ውስጥ ታሪክ ሲሰራ የኖረን የቅማንት ህዝብ አታስበው። በዛ ውስጥ ታሪክ ሲሰራ የነበረን ሌላውን ህዝብ እዛ ያለውን አታስበውም በፍጹም ማለት ነው። አገር እንኳን ስታስበው ጎንደር ነው የሚልህ እንጂ እዛ ያለ ህዝብ አይጠቅስልህም። የፈለገ ቢሆን ጎጃምን ቢሆን እንደዛ ነው የሚያደርገው። ትልቁ ችግር ይሄ ነው። ስለዚህ ምን ማለት ነው? እኛ ለህዝብ ደህንነት አንሰራም ማለት ነው።
ስለ ህዝቦች ለውጥ አይገደንም ማለት ነው። ኋላ ቀርነቱ እየበዛ ሲመጣ ሌሎች ከላይ ያነሷቸው ችግሮች ይሄንን ነገር እንዳናየው ያደርጋል ማለት ነው። ስለዚህ አፍተር ኦል እያንዳንዳችን የምንታገለው ለህዝብ ሰላም፣ ለህዝብ ደህንነት ነው። ስለዚህ ህዝብ ከፊት መሆን አለበት ማለት ህዝብ ብቻ ሳይሆን ግለሰቦች ራሱ ማለት ነው። ስለዚህ ትልቁ ነገር ለዜጎች ደህንነት ነው ማለት ነው መንግስት የሚያስፈልገን እንጂ መንግስትን አምጥተን አስቀምጠን ልንቀልበው አይደለም። እሱ በስልጣን እንዲጀነንብን እየፈለገ አድርጎ እንዲዘርፈ እኔ እኮ በጣም እኮ ነው የሚገርመኝ። እነ አብይ አህመድ በዙፋኑ ላይ እንዴት እንደሚንዘማነኑ ተመልከታቸው። ግን ህዝብ እናገለግላለን ብለው ነው ምለው ምናምን የመጡት አድራጊ ፈጣሪ የፈለጉት እንደሚያደርጉት ምንም እንደማይሆን አድርገው ነው የሚያስቡት። ህዝቡ ራሱ በድሮን ይመቱታል እኮ እንደፈለገ ማለት ዶንት ኬር ምን ማለት ነው? ህዝብን ለማገልገል ተብሎ የሚመጣ አይደለም ማለት። ስለዚህ ህዝብን እያስበረርከው እየበደልከው በሄድክ ቁጥር ሂውማኒቲ ካልተሰማ ምን እየሆነ የመገለል ስሜት ይመጣል። በዛ ሂደት ምን ይሆናል? ይቃወማል፣ ይዋጋል፣ መሳሪያ ይዞ ይነሳል። ጽምዶ አይደለም ሌላ ነገር ይፈጥራል ማለት ነው። እነዚህ ናቸው ዋና ነገሮቻችን። ስለዚህ አሁን እነዚህን አራቱን ነገሮች እንመልከትና ጽምዶ ነው እነዚህን የፈጠራቸው? ኋላ ቀርነታችን ያመጣው አይደለም። ጽምዶን የፈጠሩት ግን እነዚህ ናቸው አይደለም። ጽምዶ ሌሎች ችግሮችን ብዙ ወልደውብናል ማለት ነው። ጽምዶ ማለት አሁን እነሱ እንደ ችግር እንትን አድርገው ስላመጡት እንዲህ አይነት የካውንተር አታክ የሚያደርግ ኃይል ሲመሰረት ችግር ነው ብለው ካመጡት ይህም የተወለደው በዛ በኩል ነው ብዬ አምናለሁ። እና በስርዓትና በህግ አለመመራታችን ነው። እነዚህን መመልከት እንችላለን ማለት ነው። እነዚህ ጽምዶ እነዚህን ፈጥሯቸው የሚለው ኖ ብያለሁ። እነዚህ ችግሮች ግን ጽምዶን ፈጥረውታል። የሳው ፈጥረውታል። የአማራው ርዕስ አንቀጽ ወይንም የአማራ ክልል ርዕስ አንቀጽ ምን ነገሮች ሳተ፣ ምንድነው የሳተው የሚለውን ነገር የተወሰነ ነገር ላንሳ። አንደኛ ወያኔ የሰራቸውን ሁሉ ራሳቸው አብረው መስራታቸውን ክደዋል። ወያኔ ሲሰራ አብረው ሰርተዋል። ቅድም ያነሳ ነው የባህር በር ማጣት የኤርትራ መገንጠል የሚባለው አብረው ነው የሰሩት ተስማምተው። ይሄ የሆነው 83 ነው። እነሱ በ81 ዓመተ ምህረት የኢህአዴግ የሚባል ግንባር ፈጥረዋል። ኢህዴንና ኦህዴድ የሚባል ኃይል ማለት አብረውን የሰሩት ሁሉ ነው ያደረጉት። በምንም መንገድ ቲፒኤልኤፍ ተነጥሎ አስገነጠለ ተብሎ ሊተች አይችልም። አብረን የሰራው ተስማምቶ ማለት። ስለዚህ ያንን ስህተትን ማመን ያለብን እንደ ሬድዋን ሁሴን ማለት ነው። አሁን እያነሱ ያሉት ሬድዋን ሁሴን ሀሳቤን ቀያደው በዛ ላይ የነበር አርጓላ አብረው ሰርቷል። በወንጀሉ ተጠያቂ ነው። ቀየረ አልቀየረ ዛሬ ላይ እሱ እንትን አይልም። ስለዚህ ያ መነሳት አለበት። ልክ እንደዚህ ነው። ሌላው በ2013 ዓ.ም በትግራይ ላይ የፈጸሙትን ክህደት ይሄን ረስተውታል። ከሃዲ ነው እያለው የሚሰድቡ አሁን ቲፒኤልኤፍን ነው። እነሱስ ምን አደረጉ? ቅድም አንስቼዋለሁ። ከሻቢያ ጋር ሁሉ እንትን አድርገው ሀገሪቱን አልፈረሷትም። ቅድም ያነሳሁትን የዘረዘርኩትን የትግራይ ችግር ማን የወለደው? እንዲ እነሱ ናቸው። ስለዚህ ይህን እንዴት ድና እናደርጋለን? ሌላው ከኦህዴዱ ኦህዴድ የምንለው አብዛኛው የትላንት ኦነግ እንደሆነ እናውቃለን። ኦነግ ነው፣ የትላንት ኦነግ ነው። ስለዚህ ኦነግን ቢሌም አድርገውታል። ጽምዶ ነው ብሎ ማለት ነው። ቢሌም ካደረጉት እነሱም ኦነግ ናቸው። ስለዚህ እነሱም ጽምዶ ናቸው። ምንም እንትን የለውም። እነ ብርሃኑ ጁላ እዛ ውስጥ አብረው ሰሩ የነበሩት። ብርሃኑ ጁላ እኮ በኤርትራ ተማርኮ አብሮ በኋላ በእንትን ውስጥ የኢህአዴግ ሰራዊት ውስጥ አብሮ ገብቶ በዛ ነው ዛሬ ፊልድ ማርሻል ድረስ የደረሰው እኮ በኢህአዴግ ነው። እንትና ነው ብልጽግና ነው የፊልድ ማርሻል ያለው እንጂ ጄኔራል ብርሃኑ ጁላ አድርገው ጄኔራል ደርሷል። ይህን ያደረገው ቲፒኤልኤፍ ነው አብሮ እየሰራ ትላንትና ማለት ነው። ምን ቢሆን ነው ጄኔራል ያደረጉት? ሲያስበው እኔ አንዳንድ የሚገርመኝ ምን ሰርቶ ነው ጄኔራል የሆነው? አይደል በደንብ ሆኖ አገልግሎ ማለት ነው። ዋና የስርዓቱ አስፈጻሚ ስለነበረ የማን የህወሓት እንጂ ብልጽግና አይደለም እኮ። እስከ ተራ ወታደር ከምርኮኛ አንስቶ እስከ ጄኔራል ያደረሰው እኮ ብልጽግና አይደለም። በነገራችን ላይ ለምንድን ነው ትላንት ያደረግነው የምንረሳው? የራሳችን ስህተት የሁላችንም ችግር ነው፣ እናስተካክለው ነው መባል ያለበት ማለት ነው። አሁን ብርሃኑ ጁላን ለማብጠልጠል አይደለም። አካሄዱ እንትኑ መሰረቱ ትክክል ስላልሆነ እነዚህን ለምን እንረሳለን ነው። የወያኔ ኃጢአት ምንድን ነው የሚለውን ነገር እናንሳ። ወያኔ መጠየቅ ካለበት ኃጢአቱ ነው ከተባለ የኤርትራን መገንጠል መደገፉና ገነጠልም ያላግባብ በማድረጉ ነው። መገንጠል አለመገንጠል የኤርትራ ህዝብ ፍላጎት ነው። ይሁን እሱን እንቀበል። ግን ስርዓቱ ትክክል አልነበረም። እዚያ በፊትም አንስቼዋለሁ። አንደኛ ኢሳያስ የሀገሪቱ መሪ ኢትዮጵያን ልምራት እንጂ አልገነጠልም ብሎ ነበር ይባላል። ስለዚህ እነሱ ስልጣን መያዝ ስለፈለጉ እንዲገነጠል አድርገዋል ነው። ሲገነጠል እነሱ ከገፉት ደግሞ አሰብን ይዞ ሲሄድ አይቃወሙም። እንደዛ አድርገዋል። ሌላ ምክንያት የሚነሳለ በዚህ ተጠያቂ ናቸው። ቅድም እንዳልኩ ማለት ነው። ከዚህ ያለፈ ወያኔ የተወነጀለባቸው ሁሉ ችግሮችን ፈጽሟል ወይ የሚለውን እንመልከተው። ከዚህ አሁን ካነሳው ለምሳሌ አባይ እንዳይገደብ አድርጓል ማለት ማን ነው? አባይን የገደበው ወያኔ። እኔ አሁን ብዙ ጊዜ ወያኔ መገንጠል እንደሚፈልግ ኦኬ፣ አሁን በደረሰው በፊትም ለመገንጠል አስቦ ነው ይሄን ያደረገው ወደሚል መጣና ታዲያ እንደዛ ከሆነ አባይ እንዴት ገደበ?
እንዴት አባይ ገደበ? ማተለቅ የነበረበት የተከዜ ግድብ የምናምን ግድብ ሌላ ቦታ ነበረ መስራት የነበረበት። ያንን ስታነሳ ሌላ ጥያቄ ይመጣል እና ሌላ ሀሳብ እንድታስብ ያደርጋል። ስለዚህ አባይ እንዳይገደብ አድርጓ የሚለው ውሸት ነው። ይሄ በፍጹም አላደረገም ወያኔ። እንዲያውም ገደበ እና ኃይለሥላሴ እቅድ ምናምን ብቻ ይዘው የተውትን እርሱ ነው ደፍሮ የገደበው። እውነቱን ለመናገር በጣም የሚያስደንቅ ነው። ጠቅላይ ሚኒስትር መለስ ዜናዊ የሰሩት ማለት ነው። እኛን ቢክዱም ግን የሰሩት በጣም የሚያስመሰግን ነው። ስለዚህ ይህን ወያኔን በዚህ እንትን ልንለው አንችልም። ማለት ህወሓትን በዚህ እንትን ማድረግ አይገባንም። ሌላው ኢትዮጵያን ደካማ ሀገር አድርጓል ብሎን ተወንጅሏል። ወያኔ ነው ኢትዮጵያን ደካማ ሀገር ያደረገው። ደካማ ሀገር ያደረጋት ኢትዮጵያን ብልጽግና ነው። ወያኔ እኮ ታላቅ ሀገር ነው ያደረጋት። እንዴ በሰላም ማስከበር በዓለም የምትታወቅ እኮ ናት ኢትዮጵያ። በሰላም ማስከበር ማለት በዲፕሎማሲ ዘርፍ በዛ ጊዜ የነበረው በኢህአደግ ዘመን እስኪ ወደኋላ ሄድና ትልቅ ድል የነበረው ይህን እንዴት እናደርገዋለን? እንዴ እነ መለስ ዜናዊ ተሰሚነት የት ነበረ? ከዛ በኋላ በውስጣቸው ብልጽግና ምናምን የሚባል እንትን ፈጠሩና ፈራረሱ። ከዚህ በኋላ ነው ራሳቸውን እንትን ያደረጉት። ኦኬ ስልጣን የኢትዮጵያ ህዝብ እሺ አብይ አህመድ በቃ ምራን፣ ችግር የለውም አሜሪካን ቢያመጣህም ማንም ቢያመጣ ችግር የለውም እና ምራን በቃ ለአንተ ሰተና ሰረንደር አድርገናል፣ ነብያችንና ሻግሬን ሳምባችን ብለው ሰጡት። ወዲያውኑ ወደ ጦርነት አገባና ፋጀን። አሁን ከኢትዮጵያ እኮ ስማና ሀገር ነች፣ በጣም ደካማ ማለት ነው። ደቡብ ሱዳን ሳይቀር የሚወራት ማለት ነው፣ መሬት የሚቀማ ሱዳን ሳይቀር መሬቷን የወሰደባት፣ ኤርትራ የያዘው መሬት ይዞ አለቅም ያለባት። እንደዛ እኮ ነው። ጅቡቲም ራሱ እኮ ይሸነጣታል ኢትዮጵያን እንትን ለማድረግ ማለት ነው። ሶማሌውም ከተመቸው እንደዛ ለማድረግ ያስባል ሶማሌ ማለት ነው። የሆነ ጊዜ ከተመቸው በቃ አይቀርልም። በጠባይ ምንም ነገር ማታደረገው ኬንያ ናት እውነቱን ለመናገር። ሁሉም ግን አሁን ደፍሮናል። ይሄ የሆነው በመቼ ነው? በዚህ ዘመን ነው። በፍጹም በዚህ ዘመን ነው። ሉዓላዊነት ከተጣሰ ከተባለ ከነ ዱባይ ጋር የሚደረገው መርህ አልባ ግንኙነት ከሌሎችም ሀገራት ጋር የሚደረገው ምናምን ይሄ መነሳት አለበት። ይሄ ብልጽግና ነው ለዚህ ተጠያቂ ብዬ ነው የማስበው እንጂ ቲፒኤልኤፍ ልጠይቀው አትችልም። በዚህ ህወሓት ለምን ጽምዶ ውስጥ ገባ የሚለውን ነገር ላንሳ። እንዲያው ትንሽ እንትን ማድረግ ካለብን ማለት ነው። ኦኬ ህወሓት ምርጫ የለውም፣ ሰርቫይቭ ማድረግ አለበት። ምርጫ የለውም። ምን ማድረግ ይችላል? እሺ ብልጽግና በህወሓት ቦታ ቢሆን ምን ያደረግ ነበረ? ከወያኔ ጋር አብሮ የሰራው እሱ አይደለም? ስለዚህ ከሻቢያ ጋር አብሮ ሰርቶ ትልቅ ችግር የፈጠረው ብልጽግና ነው። ያን ጊዜ ስልጣኔን ሰርቫይቭ ለማድረግ ሊያጠፋኝ ነው ህወሓት ብሎ ፈርቶ ስለነበረ ግዴታ አልችለውም ብሎ ስለነበረ ምን አደረገ? ሻቢያን ሰብስቦ መጥቶ በሻቢያ ነው ያንን እንትን ያደርገው፣ የተለያየ ሰራዊት ሰብስቦ ማለት ነው። ኦኬ አጋጣሚ ጠቀመው ያንን ተማረጉ። ስለዚህ ይህንን ስትመለከተው በሱ ፋንታ ቢሆን አሁን ምንድን ነው የሚያደርገው? በብልጽግና ፋንታ ህወሓት ቢሆን፣ በህወሓት ፋንታ ብልጽግና ቢሆን አይደለም ከእንትና ጋር ከሻቢያ ጋር ከሌላ ጋር እንትን አይልም ወይ? አብሮ አይሰራም ወይ? እና አንዳንዴ የኔ ቢሆን ብሎ አለማየት ነው። ይሄ ፍጹም እንትን አይደለም። ምርጫ ስለሌለው ቲፒኤልኤፍ እዛ ገብቷል። ምንም ምርጫ የለውም። እኔም በሆን እንደዛ ነው የማደርገው እውነቱን ለመናገር። እና ሊጨፈጭፍ ነው ሊጨፈልቅ ነው። አሁን ብልጽግና እኮ ሙሉ በሙሉ ወያኔ የሚባል ካላፈረስኩትና ካልጠፋ እኔ ስልጣን አይረጋገጥም ብሎ ወስኗል። ወያኔ የሚባል ደግሞ እንደ ድርጅት አለ፣ ተቋሙ አለ ስቲል እስካሁን ማለት ነው። አልጠፋም። ጠንካራ ድርጅት ነው በነገራችን ላይ በፖለቲካ እንትን ይሄ በፓርቲ አንጻር ስትመለከተው ማለት። ስለዚህ ዝም ብሎ ሰረንደር እንዲያደርግ ይፈልጋሉ። እሱ የሚፈልገው ጥቅሙ ተከብሮለት አሸናፊ የሚሆኑ ሁለቱም ሊሆኑ ዋቴቨር ዊን ዊን አይነት ነገር እንዲመጣ ነገር ነው። የፕሪቶሪያውን ስምምነት ሲፈርሙ አብረው ምናምን እንደዛ ነገር ነበረው። ግን አሁንም የበታችነት እንዲይዝና ተረግጦ ተጨፍልቆ እንዲኖር ከዛ እንዲጠፋ ነው የሚሰሩት። ስለዚህ ላለመጥፋት ግዴታ ሰልፍ ዲፌንስ ያስፈልጋል። እንኳን ኤርትራ ሌላም ቦታ ብሄድ ምን ነው የሚጠየቀው? ማለት ምንም ልታደርገው አትችልም። ምርጫ የለውም። ኦኬ በራሱ ነው ወጥመድ ውስጥ የገባ በዚህ በፊት ስላልነው። ሌላው ፒፒ ወይንም ብልጽግና የሚባለው ፓርቲ አላማው ከህወሓት ጋር ማምቶ መስራት ሳይሆን ህወሓትን ከገጸ ምድር አጥፍቶ በሰላም መኖር ነው። ስለዚህ ህወሓት ዝም ብሎ ይጥፋ፣ በቃ ለብልጽግና ጤንነት ሲባል ህወሓት መጥፋት አለበት ዝም ብሎ ለምን ይጠፋል? እንዴት ነው ይጠፋል? ስህተቱን የፈጸሙት እኮ መጀመሪያ ነው። ኢህአዴግ የሚባለውን ሲያፈርሱ ቲፒኤልኤፍ አብረው እዛ ውስጥ እንዲገባ ማድረግ ስራ መስራት የነበረባቸው ተጠንቅቀው አብረው መስራት የነበረባቸው እዛ የብልጽግና ለውጥ ሐዋርያት ናቸው። ስህተቱን የፈጸመው ኦሮማራው ነው። ኦሮማራው ስግብግብ ነው። ህወሓትን አባረሬ ብቻችን ስልጣን ይዘን በሰላም እንኖራለን ብሎ ነው አገር አፈረሰ፣ አጠፋ። ግን ህወሓትም ልክ እንደ ኢህአዴግን በሶስት ነው እንዳቆሙት አሁንም እነዚህ አብረው ነበር ማስቀጠል የነበረባቸው በተቻለ መጠን ማለት ነው። ግን ፈሩ፣ አባረሩት። ከዛ በኋላ የሰርቫይቫል ጉዳይ ነው። ሰርቫይቭ ለማድረግ ይህን ያደርጋል፣ ግዴታ ነው። ምንም ማድረግ አንችልም። ከዛ አንጻር ነው አሁን ቲፒኤልኤፍን የምንመለከተው ማለት ነው። ስለዚህ ማንም መከራ ሲያመጣበት ዝም ብሎ ላይ አይችልም። እውነቱን ለመናገር እኔ ልገልህ ብመጣ ተፍጨረጨራለህ። መጀመሪያ ልታግባባ ትሞክራለህ። ግን መጨከኔን ካየው ጨክነ መታገልና እኔን ማሸነፍ ነው እንጂ የምትሰራው ዝም ብለህ መሞት እንትን የለም። ይህም ማንም እንትን አይደለም፣ ተፈጥሯዊ ነው። ከዛ አንጻር ነው ቲፒኤልኤፍን እንትን የሚደረገው።
ማየት ያለብን ማለት ነው። ኦኬ ሌላ የአማራው ሊቅ ለምንድን ነው ለጽምዶ የህወሓትን ብቻ እያነሳ የሚያብጠለጥለው? አሁን አብዛኛው ወረቀቱ ላይ ቅድም እንዳየ ነው አብዛኛው የሚያብጠለጥሉት ህወሓት ብቻ ነው። ለምንድን ነው እነ ዘመነ ካሴ የማይነሷቸው? ፋኖ እዚህ ውስጥ አለ ብሎ ለምን አይነገሩም? ሜንሽን አላደረኩትም ተሳስተው ስሙን እንኳን ኢሃፓ ሚል በፊት አብሮ የነበረ እንደዚህ በኋላ ቢጣላም ከወያኔ ጋር አብሮ ሰራ ነበረ ብሎ ይሄ ግራ ዘመም ምናምን የሚባል ሜንሽን አላደረኩትም። የኢሃፓ አሁን ሰባኪ ዋናዎች እኮ እነማን ናቸው? እነ መጋቢ ብሉይ ምናምን የሚባሉ ሰዎች ናቸው። እስቲ ያስባቸው። እነዚህ ይሄ ደግሞ የት ናቸው? አማራ ክልል ውስጥ ናቸው። መጋቢ ብሉይ ብለህ የፖለቲካ ፓርቲ ከመጣ ከአማራ አካባቢ የሚመጣ ነው እንጂ ከሌላ ቦታ የመጣ መጋቢ ምናምን አለ። ይህን ሜንሽን ማድረግ አይፈልጉም። ለምን? የእነሱ የራሳቸው ነው። ኢህዴን ውስጥ ነው ያደረጉት ምናምን ሜንሽን አደረጉልን። ስለዚህ ለምንድን ነው የሚል ጥያቄ በጣም መሰረታዊ ነገር ነው መነሳት ያለበት። ስለዚህ ለምንድን ነው ጽምዶን ለህወሓት ብቻ ሰጥተው ህወሓት ላይ በጣም እንደዛ እንትን የሚያደርጉት የሚያንጨረጨራቸው ምንድን ነው የሚለውን ነገር ላንሳ። እኔ አሁን ህወሓትን እየደገፍኩ አይደለም። ህወሓት ደጋፊ አይደለም፣ ማንም ደጋፊ አይደለም። በግሌ እንደ ሚዲያም እንደዛ አይደለም አቋማችን። እዚህ ጋር ሀሳብ እውነታው የት ነው የሚለውን ነገር ለማሳየት ነው። ኦኬ ሌላ ፖለቲካ መስራት አይችልም። የአማራ ልሂቃን ፖለቲካቸው ህወሓትን ማብጠልጠል ብቻ ነው። አሁን እስቲ ያስበው፣ ህወሓት የሚባል ፓርቲ ከገጸ ምድር ቢጠፋ የአማራ ፖለቲካ ይኖራል? አይኖርም። ወይ ደግሞ ሌላ እንትን ማኖር አለበት፣ ህዝብ የሚያደናብሩበት የሚያስፈራሩበት ጉሚ ወይንም ባጅባጅቦ መኖር አለበት ከህወሓት ውጭ ማለት ነው። ስለዚህ ሌላ ይፈጥራሉ። እርግጠኛ ነኝ ህወሓት ቢጠፋ ቀጥሎ ችግር የሚመጣው ኦህዴዱ ላይ ነው። ዜና ኦህዴድ ደግሞ ሌላ ማስፈራሪያ ይሆናል። እንደዛ ነው የሚያደርጉ የአማራ ልሂቃን የሚሰሩት ይሄን ነው። በቃ አለቀ። ስለዚህ ፖለቲካቸው ከዚህ ያለፈ ስላልሆነ ነው ትርፍ የሚያተርፉት። አማራውን እያስፈራሩ ከጎናቸው ማሰለፍ የሚችሉት ቲፒኤልኤፍ እስካለ ነው እና ቲፒኤልኤፍን ዲሞናይዝ በማድረግ ነው እንጂ ሌላ ትርፍ ማምጣት አይችሉም። ይሄ ነው እንትኑ። ሌሎች አብረው አሉ ብለው ከዘረዘሩት እንትን ግን ምንም አልጠቀሷቸውም። የጽምዶ ደጋፊ ይበዛል ምናምን አይነት ነገር አድርገው ዝም ብለው ተውት እንጂ በፍጹም አልጠቀሱትም። ምክንያቱም የራሳቸው ስለሆነ ነው። ህወሓት በቀላሉ የማይሰበር ጠንካራ ፓርቲ ስለሆነ ነው ይህ ሁሉ መከራ የሚያዩት። ኃይለኛ ነው። በነገራችን ላይ እዚህ በፊትም አንስተ ነው እናውቃለን። የዛሬ ስንት ዓመት ነው? 2013 ወይ 14 አንስተ ነው አውርተ ነው እናውቃለን። በጣም ኃይለኛ ነው ቲፒኤልኤፍ። በነገራችን ላይ ባወቃቀሩም በምኑም ጠንካራ ነው። እኔ ብዙ ጊዜ ቅማንት ውስጥ እንደዚህ አይነት ፖለቲካ ቢፈጠር ብዬ አስባለሁ። ሁል ጊዜ በጣም ነው የማስበው። በነገራችን ላይ ልክ እንደ ህወሓት አይነት ጠንካራ ድርጅት ቢኖር ሀገሪቱን ጥሩ ነገር ያመጣል ብዬ አስባለሁ። ተፎካካሪ ተገዳዳሪ ትሆናለህ። ኦሮሞም ልክ እንደዛ ቢኖረው ማለት ነው። የለውም እኮ አማራውም እንደ ቲፒኤልኤፍ አይነት ጠንካራ ድርጅት የለውም። ኦሮሞም እንደ ቲፒኤልኤፍ አይነት ጠንካራ ድርጅት የለውም። ኢትዮጵያ ውስጥ ማንም እንደ ቲፒኤልኤፍ ስትሮንግ የሆነ በውስጣዊ አደረጃጀቱ ማለት ነው ስትሮንግ የሆነ ፓርቲ የላቸውም። ጽኑ የሆነ ለዓላማው ራሱ ቆራጥ የሆነ የለውም። ውሸታም ነው። ሁሉም ቀጣፊ ነው። ጊዜያዊ ነገር ነው የሚያራግበው። ይሄ እውነት ነው። በነገራችን ላይ ምንም ልታደርገው አትችልም። ያንን መረዳት እንችላለን ማለት ነው። በዚህ ምክንያት በጣም እንትን ይላሉ። ስለሚበልጣቸው ነው የሚንጨረጨሩት፣ እውነቱን ለመናገር ማለት ነው። የሚፈሩትም ለዛ ነው እንትንም ስላለው ማለት ነው። ለማጠቃለል ያክል እዚህ ጋር ያለው ነገር የአማራው ልሂቅ የኢትዮጵያን መሰረታዊ ችግር ፈጣሪው እርሱ ራሱ ሆኖ እያለ ነገር ግን የዚህ ችግር ተጠያቂ የሚያደርገው ቲፒኤልኤፍ ነው። ቲፒኤልኤፍ አምጾ ጠበንጃ አንስቶ ጫካ ገብቶ ተዋግቶ ደርግን እንዲጥል ያደረገው የአማራው የሊቅ በፊት ሲያደርገው የነበረው። በነገራችን ላይ የትግራይ ህዝብ እኮ ብዙ በደል ደርሶበታል። ቀደም ብሎ ችግሮች ነበሩበት። የራሳቸው እዛ ገዢዎቹ ችግር ቢኖራቸው የትግራይ ህዝብ መከራ ውስጥ ወድቆ ነበረ። እንዴ ከዚህ በፊት እኮ አንስተነዋል። ሴቱ ቂጥ የለው ወንዱ ባት የለው የራሱ ጉዳይ ምናምን የሚባል ሁሉ እኮ እንትን የነበረ መከራ ማለት። እኔ ህፃን እያለሁ የትግራይ ሰዎችን ማቃቸው እኮ በጣም ችግረኛ ሆኖ ነው ማቃቸው። አብዛኛዎቹ ችግር ውስጥ ወድቀው ማለት ብዙ ሰው በራብ እየተቀጣ ምናምን የነበረ እንደሆነ እናውቃለን። ስለዚህ ያንን ነገር ባይፈጥረው የአማራ ገዢ መደብ የሚባለው በዛ ጊዜ ባይፈጥረው ይሄ ነገር ይመጣል። ቲፒኤልኤፍ የሚባል ይፈጠራል። ኤርትራ የሚባል መገንጠል ምናምን የሚባል ነገር ይፈጠራል። ይሄ አሁን የወንድማማችነት ስሜትን ፈጥረናል እኛ በሰለሞን ስርወ መንግስት በሚባለው ሂደት ምንድን ነው ያደረግነው? ምንድን ነው ያደረግነው? ይህን እኮ ማየት አለብን አንዳንዴ ማለት ነው። ስለዚህ ከዛ አንጻር የአማራው ልሂቅ ራሱ ተጠያቂ ሆኖ እያለ ዋና ግንባር ቀደሙ ተጠያቂ ሆኖ እያለ ሌሎቹን ተጠያቂ በማድረግ እርሱን ቅዱስ ማድረግ ነው የሚፈልገው እና ሌሎቹን ግራ ዘመም ናቸው፣ ለውጥ ፈላጊ ናቸው፣ ስርዓት ሊያፈርሱ ነው። እኔ ዘውዳዊ ነኝ፣ የኔን ዘውድ ነው የሚገዳደሩት፣ ንጉስ ነበር ንጉስ እንሆናለን የሚለውን ሀሳብ እኮ ነው አሁን የሚነግርህ በሌላ መንገድ ማለት ነው። ስለዚህ መታየት አለበት። ሌላው ከላይ የተዘረዘሩት መሰረታዊ ነገሮች 4 ነው ምናምን ችግሮች ማለት ነው ያገለጽኳቸው የወለደው የአማራው ልሂቅ ነው። የአማራ ህዝብ ሳይሆን የአማራው ልሂቅ ነው የወለደው። እነዛን ያመጣቸው ማለት ለረጅም ዘመናት 700 ምናምን ዓመት የሚሆን
ስልጣን ላይ ቁጭ ብሎ እንደፈለገ ሲያደርግ ቆየ። ከዛ እሱ ሰርቶት በሄደው መንገድ ነው ሌላው ቅሬታ ምናምን ምሬት ውስጥ ገብቶ የታገለው። ስለዚህ ጽምዶንም የፈጠረው ቢሆን ይህ ኃይል ነው። ተጠያቂም ከሆነ የአማራው ሊቅ ነው መጠየቅ ያለበት። ጽምዶም ለመፈጠሩ ሀገርን በዚህ ደረጃ ለመፍረሱ ቀዳማዊ ተጠያቂው ይሄ መሆን አለበት። ለምን የዲሞክራሲ ስርዓት መገንባት ነው የነበረበት። በዘውዳዊ ስርዓት እኔ ንጉስ ነኝ እያለ እየተጃጃለ ቆየ ነው። ቀደም ብሎ ኃይለ ሥላሴ በነበረበት ዘመን በመካከል የዲሞክራሲ ስርዓት እንዲገነባ ስራ ሰርቶ ቢሆን የመንግስት ስርዓትን አጽንቶ እንዲሄድ አድርጎ ቢሆን ይሄ ነገር ሁሉ ሊመጣ ነበር። የህዝቦችን መብት አክብሮ ቢሆን ያ ነው የሆነው እና ይሄ ሽንገላ ነው የሚሆነው ለነሱ እዚህ ጋር ወጥተው ይሄንን ማድረጋቸው ማለት ነው። በአማራ ስም ስልጣን ላይ ይዘው የነበሩት በብሔር ብሔረሰቦች ላይ በደል ሲፈጽሙ እንደነበረ ምንም ይህ አሁን ወስደው አማራው እንዲያደርጓል ምናምን ብለው ያገናኙብሃል። ይህን ስትናገር ማለት ነው። ይህ ትልቅ ችግር ነው ሲፈጠርብን የኖረው። ቅማንቱ ዛሬ አማራ ነው ተብሎ የሚረገጠው ለምንድን ነው? አገው ራሱ እኮ እንደዛ አይነት እንትን ነው። ሌላውም እንደዛ ነው የሚደረገው። አሁን እኮ እኛ አማራ ክልል ውስጥ የተረፍነው እዛ መከራ ውስጥ የገባ ነው እዛ ክልል ውስጥ ስላለን ነው። ሌላው ላይማ መጨፍለቅ አልቻሉም። ያን ማስቀጠል አልተቻለም ወረዲ ማለት ነው። ስለዚህ ሌሎች ህዝቦች ላይ ስትንዘማነንና የፈለግከውን ነገር ስታረግ ዝም ብሎ የሚያይ ነገር አለ? የለም። መሳሪያ አንስቶ ይዋጋሃል፣ ይታገላል፣ ያሸንፋል። ስልጣን ሲይዝ ደግሞ ተመልሶ ይረግጣል። ይሄ ነው የሆነው ከህወሓት ጋር ከመጣህ ማለት ነው። አሰቀከው፣ በደልከው፣ ተዘጋጅቶ ተመጣ ስርዓት ሰርቶ የሚያደርገውን ነገር አድርገ። ይሄ ነው የሆነው። ስለዚህ ራሳቸው ናቸው ተጠያቂዎች ማለት ነው። የአማራው የገዢ መደብ በዛ ጊዜ የነበረው እርሱ የወለደው ነው፣ አመፅን የወለደው ማለት ነው። ኦኤንኤልኤፍ ቅድም እንዳልኩ የኦጋዴን ሊብሬሽን ፍሮንት የሚባለው የኦሮሞ ሊብሬሽን ፍሮንት የሚባለው ኦነግ፣ ጀብሃ፣ ቀዳማዊ ወያኔ ሌሎችም በሙሉ የፈጠረው ያ ስርዓት ነው። አይ የእኛ ስርዓት አይደለም ከሆነ እኛንን መንግስት የመሰረት ነው አገር የመሰረት ነው የሚለውን ይተውት በቃ እኛ እሱ የለም ዝም ብሎ የሆነ ግለሰቦች እና ኃይለ ሥላሴ ምናምን ናቸው እንጂ እኛ የለንበትም እኮ አይመለከተንም ካሉ ለምንድን ነው ሀገር የሰራ ነው እኛን የሚሉን ታዲያ? እኛንን የመንግስት ስርዓት የምናውቀው የሚሉን ለምንድን ነው ታዲያ? እኔ ሁለት የተለያዩ ነገሮች ምርጫ አንጥተው እንትን ለማድረግ የሚሰሩት ነገር ተገቢ ስላልሆነ ነው። ፒፒ ሆነው ሲመጡም የህዝብ መብትን እንደ ሀገር ክህደት አድርገው ቆጠሩት። የሰሩት ይሄ ነው። ቅማንት ነኝ ብሎ ሲቆም ክህደት እንደሆነ አማራን ለማፍረስ እንደሆነ ይነግሯል። ሌላውም ህዝብ መብቱን ማስከበር ማለት ብሔር ብሔረሰብ የሚባለው ሀገር ለማፍረስ ነው ብሎ ይነግሯል። የህዝብ መብት ሲከበር እንዴት ነው ሀገር የሚፈርሰው? ጽንፈኝነትን ነው እንዴት እንደመከላከል እንዳለብን ከዚህ በፊት እኔ በተደጋጋሚ አንስቼዋለሁ። በብሔር ፖለቲካ ወልደው ነው እንደዛ ያደረጉት። ብሔር ፖለቲካ አድርገው ነው። ይህ መስተካከል አለበት። ህዝቦች ግን አካባቢያቸውን ማልማት፣ መስራት፣ በራሳቸው ተደራጅተው ቋንቋቸውን፣ ወጋቸውን፣ ባህላቸውን ማሳደግ ግን ለኢትዮጵያ ተጨማሪ ሀብትና ተጨማሪ እሴት ነው እንጂ ጥፋት አይደለም። ወደ ጥፋት የወሰደው ብልጽግና ነው። ህብረ ብሔር ፌዴራሊዝምን አፈርሳለሁ በሚል እና እንደፈለገ ለማድረግ ሲፈልግ ህዝቦችን እርስ በርስ የማናከስ አንድ ጥላቻ የመዝራት ስራ የሰራው እሱ ነው፣ ብልጽግና ነው። በፍጹም ራሱ ያ ህዝብ ብሔር ብሔረሰብ የሚባለው ጥንትም ነበር፣ አሁንም አለ፣ ለወደፊትም ይኖራል። እዚህ በፊትም ስላነሳ ነው ማለት። ስለዚህ ብልጽግና ይሄን ማድረጉ ነው፣ ለመጨፍለቅ መሄዱ ነው። ለመጨፍለቅ እኔ ባልኩት ትጨፈለቃለህ ባይለው የትግራይ ህዝብ እንደዛ ያደርጋል እንዴ? ቲፒኤልኤፍ ከትግራይ ህዝብ ጋር ነው ያን ሁሉ ይዋጋ ነበር? አረግም። በቃ ችግር የለም። አሁን ስልጣኑኛ እጅ ገብቷል። እኛንን የምንመራችሁ እናንተ ግን አብራችሁ ፓርቲስፔት ማድረግ አለባችሁ። ሰላማዊ መንገድ እንምረጥ ነው። ቲፒኤልኤፍ እንኳን የፈለገ ጫና ቢፈጥር ወይም እዋጋለሁ ምናምን ቢል በትዕግስት መምራት የነበረበት ብልጽግና ነው። እሱ ዝም ብሎ በደም ፍላት ተነስቶ ያን ሁሉ ጥፋት እና ጭፍጨፋ ፈጽመው ከዚህ በኋላ ምን ሰላም ነው የሚጠብቀው ከትግራይ? ወይ ደግሞ የፕሪቶሪያውን ስምምነት በአግባቡ እንዲፈጸም አላደረገም። ካላደረገ ታዲያ ምን እንዲሆንላቸው ነው የሚፈልጉት? እና በአጠቃላይ እንትኑ ብሌም ሽፍቲንግ ብሌም የሚባለው ነገር ተገቢ አይደለም። ራሳቸውንም ይውቀሱሽ። ህወሓት ያጠፋው ጥፋት እንዳለ ከዚህ በፊት የሚያነሳናቸው እንዳለ ሆኖ ግን በዚህ በኩል ያለው ራሱ የራሱን ድርሻ ይውሰድ የሚል እንትን አለኝ። ታንኪዩ። መልካም እንግዲህ እንዳጠቃላይ የኢትዮጵያ ችግር ነው ጽምዶን የወለደው ወይስ በተገላቢጦች ጽምዶ የሚባለው ነው የኢትዮጵያን ችግር የወለደው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት እንዳልከው እንግዲህ ገልብጠው ነው የራሳቸውን ገልብጠው ለዛ ለመስጠት ሞክረዋል። ኢትዮጵያ ውስጥ ያለው አሁን ያለው ችግር በተለይ በተለያዩ አካባቢዎች የታጠቀ ኃይል ምናልባት ቅድም ያልከው በስም ስላልጠቀሱ እንጂ ቀላል የሚባል ቡድን የለም። በጣም ብዙ የታጠቀ ቡድን እየተፈጠረ እንደሆነ ይታያል። ይህ ደግሞ ወደ አንድ እየመጣ ሲሄድ ለመንግስት ስጋት እንደሆነ እችን ደግሞ አስቀድመው እነሱ ለመምቻም እንደ መጠቀሚያ አድርገው ያነሱት ጉዳይ ነው። ነገር ግን ይሁላ ታጣቂ ይሁላ ቡድን ይሁላ የትግል ስልት እንዲፈጠር ያደረገው ብልጽግና ራሱ የሄደበት መንገድ ነው። ችግሮችን ለመፍታት የሄደበት መንገድ ነው። ሁሉንም ጥያቄዎች ለመፍታት የሄደበት መንገድ ጉልበት ነው።
እንግዲህ የቅማንት ጥያቄ ብልጽግና እንደመጣ ይፈታል የሚል ተስፋ ነበረ። በወቅቱም ብዙ ግንኙነቶች ነበሩ ከቅማንት ኮሚቴ ጋር ምናምን። በኋላ ግን ምንድን ነው ያደረገው? አሁን ትላንትና እንደውም በዜና ላይ ያነሳ ነው ምህረት ጭምር አስገብቶ በቄስ በመነኩሴ 32 ዓመት ድረስ ፍርድ ነው የፈረደው። ስለዚህ አሁን ቅማንት ወደ ጦርነት ወይም ደግሞ ወደ ትጥቅ ትግል ቢገባ እንደ ህዝብ ግልብጥ ብሎ ቢገባ ማን ነው ተጠያቂ? ስለዚህ ችግር የሚወልደው ራሱ ብልጽግና ነው ማለት ነው። እና በየአካባቢው እንደዚህ አይነት ነገሮች እንዲፈጠሩ እያደረገ ያለው ራሱ ብልጽግና እንደሆነ ግልጽ ማሳያ ነው። ያነሳው ማብራሪያ ከበቂም በላይ ስለሆነ እዚህ ጋር ብዙ መጨመርም አያስፈልግም። አሉ ደግሞ አሁን ወደ ብልጽግና የገቡ ማለት ህወሓትን እንቃወማለን የሚሉ ሰዎች የህወሓት የነበሩ እነ ኬሪያ ኢብራሂም፣ እነ ጌታቸው ረዳ፣ እነ ጄኔራል ጻድቃን፣ እነ ዶክተር ክንዳያ ገብረ ህይወት ራሱ ከሁሌ የምትለው አንድ እንትን አለ። ጠቅላይ ሚኒስትሩ ሚዲያዎች፣ የመንግስት ሚዲያዎች የሚባሉትን ኦልዌይስ እዛ ጋር የምታገኘው የተቆረጠ ቪዲዮ በየቀኑ በየደቂቃው ምናምን ልክ አሁን እነሱ ደግሞ ልክ እሱን ተክተው አሁን እየተናገሩ ነው ስለ ትግራይ አፈሳ ምናምን ነው። ግን ጌታቸው ረዳ እንዲያነሳው እዛ አዲስ አበባ ውስጥ ራሱ ከትግራይ ይህን አፈሳውን ሰግተው አዲስ አበባ መጥተው ተቀምጠው ወደ 300 የሚሆኑ ታፍሰው ማለት ነው ወደ መከላከያ ሊገቡ። ስለዚህ በተገኘው አጋጣሚ ሁሉ አሁን ህወሓትን ለማሳጣት ህወሓት አፈሳ እያደረገ ነው እየተባለ ይናፈሳል እንጂ ስለዚህ ብልጽግና መዛ እያፈሰ ነው ማለት ነው። በአንድ በኩል እነሱ ሲያደርጉት ቅዱስ፣ ሌላው ሲያደርገው እርኩስ ነው በእነሱ እይታ። ይህ ደግሞ ትክክል አይሆንም። አንተ እንዳልከው አሁን ቅድም ባነሳቸው ማብራሪያዎች ወይም መመዘኛዎች እንደዚህ በትክክል የሚሞግት ወይም ደግሞ ያለውን እውነታ የሚናገር ሰው ሲመጣ ትጋለጣለህ። ግን ይህን መናገር ደግሞ ለእኛ ራሱ እንግዲህ ጽምዶ ነን ማለት ነው። በሌላ አባባል አሁን እነሱ ይህን ውይይት የሚሰማ ሰው ጽምዶ እኮ ናቸው ህወሓትን እየተከላከሉ ይላል። እንደዚህ አይነት እውነትን ግን መናገር ግን መለመድ አለበት ባይነን። ከዚህ በፊትም ህወሓት ከቅማንት ጥያቄ አንጻር የነበረውን ፓርቲሲፔሽን እና ቅማንትን በመሰረዝ ሂደት ውስጥ የነበረውን ጉዳይ በግልጽ አንስተንም ስለምናውቅ እንግዲህ በአጠቃላይ ያነሳው ነገር ይህንም ከመሰለ ወደ መጨረሻ እንደ ጥያቄ እናንሳና የዛሬው ውይይታችን በዚህ እንዘጋለን ማለት ነው። እንግዲህ ከዚህ ሁሉ ፍጅት፣ ጦርነት፣ ንትርክ፣ መወነጃጀል፣ መጠላለቅ ባሻገር ችግሩን ለመፍታት አሁን እነሱ ጽምዶ ምናምን እያሉ እና ለጦርነት እየተዘጋጁበት ያለውን ጉዳይ ወይም ችግር ለመፍታት አዋጭ መንገድ አለ ወይ? ያን አዋጭ መንገድ ምንድን ነው? በዚህ ጉዳይ የምትለው ነገር አለ ብዬ አስባለሁ። ወደ አንተ ልምጣ። ኦኬ፣ መፍትሄው ምንድን ነው? ምን ቢሆን የተሻለ ነው? የመጀመሪያው ሰላማዊ መንገድ ብቻ መከተል ነው። በቃ ጭራን ቆልፈ መደራደር ነው። ህወሓት ቢያስጠላህም ቢመርህም ቁጭ ብለህ ተደራድረህ የሚፈልገው ምንድን ነው? እኔ የምፈልገው ምንድን ነው? እሺ ህወሓት የትኛውን ኢንተረስትን ትቶ ወደዚህ ወደ መሀል ይምጣ፣ እኔ የትኛውን ኢንተረስትን ትቼ ወደ መሀል ይምጣ ብለህ በሰላማዊ መንገድ መፍታት ነው። በቃ ፓርት ማድረግ ነው። እንደ ህወሓት እኮ ኢትዮጵያዊ ነው። የትግራይ ህዝብ ኢትዮጵያዊ ነው። እኔ እኮ በጣም እኮ የሚያሳዝን ነገር እኮ ነው እየተሰራ ያለው። በኢትዮጵያ ፓርላማ ውስጥ የትግራይ ተወካይ እኮ የሚባል የለም። ብልጽግና እኮ ግማሽ ሀገር ነው እየመራ ያለው። የትግራይን ህዝብ በፓርላማ ግብተህ ሳታሳትፈው እንዴት ሆነ ነው ሀገሪቱ እንትን የሚሉት? ስለዚህ የሚከፈለውን ለሰላም የሚከፈለውን ዋጋ ሁሉ ከፍለው ወደ ሰላም ማምጣት ለምንድን ነው እንትን የሚላቸው? ይህ በጣም አስቸጋሪ የሆነው ምንድን ነው? በኦሮማራው የተሰራው ጥፋት ነው አስቸጋሪ የሆነው ማለት ነው። ለምን የትግራይ ክልል የሚባለውን ተመለስንና እንትን ካደረግን የአማራውን ድጋፍ እናጣለን ነው። ይሄ የሴራ ፖለቲካ ነው የሚባለው። የሴራ ፖለቲካ ነው። ትግራይ ክልል ውስጥ መከበር ያለባቸው መብቶች አሉ። የወልቃይት ህዝብ መብቱ መከበር አለበት። ይህ የማንም እንትን ሊሆን አይችልም። መከበር አለበት መብቱ ማለት ነው። የመሬቱ ተጠቃሚ መሆን አለበት። መብቱ መረጋገጥ አለበት። የስ ዊ ነው ዳት መታፈን የለበትም። ይህ ለሴራ እያለው መሬት ለመውሰድ ብለው ያደረጉት ነገር የወለደው ችግር እንዳለ ሆኖ ማለት ስለዚህ ከዚህ አሁን ልብ በል የሰላማዊ መንገዱ የፕሪቶሪያው ስምምነት ነበረ። ሁሉ ነገር ወደ ነበረው ይመለስ የሚል ነገር ነው። ወደ ነበረው ማለት ከፍርሻው በፊት ከዛ ከጦርነቱ በፊት የነበረው ምንድን ነው? የትግራይ ክልል የሚባል የራሱ ወሰን ምናምን ነበረው። ወደዛ ታመጣውና ከዛ የወልቃይትን ጉዳይ በህዝበ ውሳኔ ተወስነዋለ። የወልቃይትን አካባቢ በጊዜያዊ እንዲተዳደር ልታደርገው ትችላለህ። ዋቴቨር የሆነ ሁን ማለት ነው። ስደተኞች መመለስ አለባቸው። የተፈናቀሉት ያ ሁሉ ማድረግ አለብን። የሚከፈለው ዋጋ ከፍለ መመለስ አለብን። ይህን ሳታደርግ ተቀምጠ መፍትሄ ሊሆን አይችልም። እንዴ ማን ይሞታል ዝም ብሎ? ይሄ መነሳት አለበት። በቃ ዝም ብላችሁ እኔ ብልጽግና ነኝ
የሀገር የወቅቱ መሪ እኔ ነኝ፣ ዝም ብላችሁ ተቀበሉ፣ ቲፒኤልኤፍን ተውት። ቲፒኤልኤፍ የምትባለው ዝም ብለህ ና እኮ ነው፣ ወይም ጥፋ ዝም ብለህ እንዲህ አይነት ነገር ነው እኮ ነው። አንዳንድ ህፃናት በጨዋታ ምናምን የሆነ ነገር እንድትሸነፍለት ይፈልጋል። በአቅሙ አያሸንፍም፣ ግን እንድትሸነፍለት ማለት ነው። እምቢ ያለ ደግሞ ያለቅሳል። እንደዛ እኮ ነው እየሆኑ ያሉት። ስለዚህ እኔ አሁን የሚያስፈልገው መፍትሄው ምንድን ነው ብዬ ነው የማምነው። ህወሓት ጋር ቁጭ ብለህ ተደራደር፣ ተወያይ፣ የምር ማለት ነው። ምንድን ነው የሚፈልገው ቲፒኤልኤፍ? እስኪ አሁን እኔ ጥያቄው ምንድን ነው ቲፒኤልኤፍ የሚፈልገው ነገር ምንድን ነው ነው? ቲፒኤልኤፍ የሚፈልገው ጥያቄ ቢመለስለት ሀገር ይፈርሳል ወይ? እኔ የቲፒኤልኤፍን ጥያቄ ባለመመለስ ወይንም የትግራይ ህዝብን ጥያቄ ባለመመለስ ነው ኢትዮጵያን የምታፈርሰው ባይ ነኝ። በዚህኛው በኩል ቅድም እንዳልኩ የአማራው ኢንተረስት የአማራውን ልሂቅ ኢንተረስት ያንን መሬት ወሰድብን ቀማን ምናምን የሚለው ፖለቲካ እሱ ተጠብቆ እንዲኖር የአማራውን ልሂቅ ሞራል ለመጠበቅ ተብሎ የሚደረገው ነገር ነው ሀገር እያፈረሰ ያለው። ነገም ከነገ በኋላም ያፈርሳል። ኢቭን ስልጣናቸውን ሁሉ ያጦታል። እየሆነ ያለው ይሄ ነው። ስለዚህ ከዛ አንጻር መታየት አለበት ባይ ነኝ። እኔ እንትኑ ሰላምን ምረጡ ነው፣ በሰላም መንገድ እንመለስ ነው። ሁለተኛ የሁሉንም ህዝቦች ጥያቄ መፍታት ያስፈልጋል፣ መፍታት አለበት። ብልጽግና ይሄንን ከማድረግ ይልቅ የህዝብ ጥያቄ ከመፍታት ይልቅ የህዝብን መብት የሚያፍን ነገር እየሰራ ነው። አሁን ዛሬ ስንት ቀን ነው? 3 ወር ከ5 ቀን በኋላ ብሔራዊ ምናምን የሚል ነገር ያመጣል። በዚህ በኩል ጦርነት እየቀሰቀሰ ነው፣ እየተዋጋ ማለት ነው። ግን ደግሞ ብሔራዊ ስምምነት ምንድነው ምክክር እያደረገ ምናምን እንደዚህ እነዚህን እንቀይራለን እያለ ነው። እኔ እንትኑን አያውቁትም ማለት ነው። የህዝብ ጥያቄ ነው። ኢትዮጵያን ወደዚህ ያመጣት የህዝብ ጥያቄ ነው። ያልተመለሱ የህዝብ ጥያቄዎችን መመለስ፣ አጠቃለው መመለስ እና ሁሉም እኩል መሆኑን ፊል ሲያደርግ ወደ ጋራ ማምጣት መወያየትና የተሻለ ነገር መፍጠር ጥሩ ነው ብዬ አስባለሁ። ስለዚህ የመጀመሪያው የህዝቦች ጥያቄ ይመለስ። የትግራይ ህዝብ ጥያቄ ከተመለሰለት፣ የወልቃይት ህዝብ ጥያቄ ከተመለሰለት፣ የቅማንት ህዝብ ጥያቄ ከተመለሰ፣ የደንታው የሌላውም ህዝብ ጥያቄ ከተመለሰለት ሰላም ይሰፍናል። ምንድነው ችግሩ? አሁን እኮ አለመመለስ እኮ ነው ትልቅ ችግር እያመጣ ያለው። ሌላው እኩልነትን ማስፈን ነው። የቁጥር ፖለቲካ መውጣት አለባቸው። አማራው በቁጥር እኔ ብዙ ነኝ 70 ሚሊዮን ነኝ ይላል። ኦሮሞም በቁጥር እንዲህ ነኝ ይላል። ከዛ በቁጥር ሁሉም ስልጣን እኔን የሚይዘው ይላል። እንዴት ነው የፖለቲካ መብት በቁጥር እንትን ይላል? በብቃትና ችሎታ ያለው ነው እንጂ መምራት ያለበት። ስለዚህ እዚህ ጋር መሰራት አለበት ባይ ነኝ። በፍጹም ከቁጥር ጋር እንትን ማለት አለበት። ስለዚህ እነዚህ የቁጥር አርበኞች በቁጥር ሌላውን ጨፍልቀው መኖር አለባቸው። የትግራይ ህዝብ ቁጥሩ ትንሽ ነው፣ ቅማንት እዚህ የማይገባም፣ ተሰብስበን ሽንታችን ብንሸናበት ጎርፍ ይወስደዋል አይነት ሁሉ እኮ ሀሳብ ያላቸው የኦሮሞው ሊቅ በእንደዚህ አይነት በቁጥር ህዝብ ያምናል አብዛኛው፣ በተለይ ስልጣን ላይ ያለው ኦህዴዱ ኃይል ማለት ነው። ስለዚህ ከዚህ መውጣት አለበት። ከዚህ ስትወጣ አትጨቁንም፣ አየው ተረኛ አትሆንም። ሁሉም ህዝቦች አንተ የምትፈልገው እንደሚፈልጉ ትረዳለህ። ያኔ ሁሉንም እኩል ኢንተርቴይን ማድረግ ትጀምራለህ ማለት ነው። ስለዚህ እኩልነትን ማስፈን ያስፈልጋል ከቁጥር ፖለቲካ ወጥተን ማለት ነው። እንደዛ ከሆነ እንዲህ አይነት ችግሮች አይፈጠሩም። አሁን የተፈጠረው ነገር ሁሉ ይጠፋል። ጽምዶ የለ ምን የለ ምናምን ሁሉም ወዳጅ ይሆናል። አይደለም ኤርትራ ትላንት ወገናችን የነበረው አይደለም እዚህ ውስጥ ያለው ሀገር ውስጥ የተፈጠረው ችግር ሱዳኑም ግብፁም ወዳጅ ይሆናል፣ ይወዳል። ሰላም ከሆንክና የውስጥ ኢንቴግሪቲን ጠንካራ ካደረግከው መግቢያም የለውም ማንም ጠላት። ስለዚህ በልማት ትኩረት አድርገህ ስትሰራ ልማቱ እያደገ ሲመጣ በኢኮኖሚ ትበልጣቸዋለህ። የኢኮኖሚ ፓርትነርሺፕ ነው የሚያመጡልህ ማለት ነው። ደካማ ከሆንክ ግን ሁልጊዜ በቃ ዊል ትራዩ በቃ አሁን ይሞክረዋል ችግር ውስጥ ነው የሚጥሉ እና ይህንን ማየት ሌላው ነጥብ ነው። ሌላ መፍትሄ ብዬ ማስበው ምንድን ነው እውነተኛ ብሔራዊ እርቅ መደረግ አለበት ኢትዮጵያ ውስጥ። እውነተኛ ብሔራዊ እርቅ አሁን እንደሚሉት ህወሓትንም ከገጸ ምድር አጥፍተው የፈለገ ነገር አድርገው ስልጣን ቢቆጣጠሩም ችግሮች ይቀጥላል። በምንም መንገድ አይፈታም የፈለገ ቢሆን። ስለዚህ ዘላቂ ሰላም የሚያመጣው እንደ ሩዋንዳ፣ ሌሎቹ ደቡብ አፍሪካ ምናምን የሚባለው ሀገሮች እንዳደረጉት ቁጭ ብሎ እውነተኛ ልባዊ የሆነ እንትን ብሔራዊ እርቅ ያስፈልገናል። መታረቅ አለብን። ብልጽግና ባቋቋመው ምክክር ኮሚሽን ሳይሆን ገለልተኛ በሆነ ተቋም የሚመራ እርቅ ያስፈልገናል። የእውነት ሁሉን ነገር ትተን ምንታረቅበት ማለት ነው። ይሄን እላለሁ። ሌላው ሁሉም ህዝብ በኢትዮጵያ እንደሚያገባው ማመን አለብን። እኔ አንዳንድ ቅድም ያነሳሁት ማለት ነው እኛንን ኢትዮጵያን የመሰረታት እኛንን ኢትዮጵያን ያፈጠርናት እኛ ካልቆምናት እንትኑ የመንግስት ስርዓት አይቆምም ምናምን የሚባለው ይሄ ድንቁርና ሁሉ እንትን ማድረግ አለበት፣ መቅረት አለበት። ስለዚህ ሁሉም ኢትዮጵያዊ የሆነ ህዝብ ያገባዋል። ቅማንቱም ሌላውም ኢትዮጵያ ውስጥ አሉ የሚባለው ወደ 90 የሚደርሱ ብሔር ብሔረሰቦች አሉ። እነዚህ ሁሉ በኢትዮጵያዊነት እኩል ያገባቸዋል። ዛሬ አንዱ ሌላውን ህዝብ ይጨፈጭፋል። አሁን ደቡብ ኢትዮጵያ ብትሄድ እኮ የሚደረገው ግፍ እንዳይመስል በኮሬ ህዝብ ላይ የሚደረገውን
ማን ነው ደግሞ ሌላም አለ እንደዚህ በጣም አደገኛ የሆነ ሁኔታ የሚፈጠርባቸው ህዝቦች ማለት ነው። ዘይሴ የመሳሰሉት በጉራጌ አካባቢ ያሉ እርስ በርስ ግጭቶች ራሱ እነዚህ በሁሉ እኔን የሚበልጥ ዝም ብለህ ተገዛ ነው። ደንጣዎቹን የሀዲያው ሊቅ ማፈን ይፈልጋል። እያፈነ ነው፣ እየረገጠ ማለት ነው። ጥያቄያቸው እንዳይመለስ ይሰራል። እሱ መብት እንደሚያከብር ሁሉ የሀዲያው ሊቅ ባለመብት እንደሆነ ሁሉ ደንጣዎቹም የዚህ ሀገር ባለቤቶች ናቸው። መብታቸው መከበር አለበት። ማንም ህዝብ ማለት ነው መብቱ እስካልተከበረ ድረስ ሰላም ሊሆን አይችልም። ስለዚህ እንደዚህ አይነት ችግሮችን ለመፍታት ሁሉም ህዝቦች በሀገር ጉዳይ እንደሚያገባቸው እና ሀገሪቱ የእነሱም እንደሆነች ከእኩል ተጠቃሚ መሆን እንዳለባቸው ማመንና በተግባር መስራት ያስፈልጋል ማለት ነው። እንደዛ ካልሆነ ለውጥ ልናመጣ አንችልም። ሰባተኛ ወይንም ሌላ ነጥብ ታሪካችንን በእውነት እንዲሰነድ ማድረግ ያስፈልጋል። ዝባ ዝንኬ ዘባተሎ የሆነ የደብተራ ታሪክ የምናምን ታሪክ እያንዳንዱ ዝም ብሎ የገዢ መደብ ታሪክ የሆነ እንትን ወጥተህ የምጽፈው ታሪክ ይሄ አይሰራም። እንዴት ሆኖ ይሰራል? አይሰራም። ቅድም እንዳልኩ አሁን እነ ብርሃኑ ጁላ ታሪኩን ቢጽፉት ምንድን ነው የሚያደርጉት? ዛሬ ምን አድርጎ ነው የሚጽፈው? እሱ ገልብጦ ቅድም እንዳልኩት ማለት ነው። ቅድም እንዳልኩ ከህወሓት ጋር አብረው እየሰራ ከተራ ወታደርነት እስከ ጄኔራልነት የደረሰ በህወሓት ወቅት ያለ ሰውዬ ተመልሶ መጥቶ ዛሬ አይ ህወሓት እኮ ሀገር አጥፊ ነው ከ1960ዎቹ ጀምሮ ነው ዋና ጁንታ ሆኖ የቀጠለው ይሄ ምንድነው ጽምዶ ሆና ምንም ብሎ ከተናገረ ይህን ታሪክ ቢጽፍልህ ለትውልዱ ምን እውነት ይኖረዋል? እኔም እዚህ ውስጥ ነበርኩ አይ ወዘ ፓርት ብሎ ነው ማውራት ያለበት። እኔ እንዲህ አድርጌያለሁ፣ በዚህ ሰርቻለሁ ምናምን፣ እኔ ግን አሁን እንደዚህ ሀሳቤን ቀይሬያለሁ፣ እንዲህ ቢሆን ይሻላል ብዬ ነው የማምነው ብሎ ነው መናገር ያለበት። ስለዚህ እውነተኛ ታሪክ እንዲህ የሚጽፈው ነው። አይ እኛ አንዳንድ ዝም ብለህ በጭፍን የሚደረምስ ታሪክ አያስፈልግም። ሁሉም እንደዛ ነው፣ ማንም ቢሆን ማለት ነው። ስለዚህ ታሪክ ማለት በእውነት መሬት ላይ የተደረገው ነገር ምን ነበረ የሚለውን ነው ማየት የምንፈልገው እንጂ አሁን በአማራ ክልል ያለውን ነገር ስታነሳ ምንድነው ቅዱስ ማጫወት ይፈልጋሉ። አሁን ስለ አፄ ፋሲለደስ አንስቼ ትላንት የተከራከርን ሰዎቹ ሲከራከሩ የነበሩት ማለት ነው። አፄ ፋሲለደስ የማሳያ በፊት የነበረው ማንነት ሌላ ነው፣ እነሱ የሚያወሩት አይደለም። ለዛ ማሳያ ማረጃዎች እያየ አያምንም፣ ሌላ ወሬ ነው የሚያወሩ ተሰብስበው ማለት ነው። ይሄ ነው ትልቁ ችግር። እንዲህ እየሸፈንክ በሄድክ ቁጥር ያንተን ለመቅበር ነው የሚሰራው። ስለዚህ የግዴታ እምቢ ሲል ነፍጥ ማንሳት ግድ ይሆናል፣ ራስን ለመከላከል ማለት ነው። እውነተኛ ታሪካችን ከተቀመጠ ሁሉም በየልኩ ያውቃል፣ እያንዳንዱ ታሪኩን ያውቃል፣ ምን እንደሆነ ነበር ያውቃል። ስለዚህ ሰላማችን ይመጣል ብዬ አስባለሁ። ሌላው በመጨረሻ ማንሳት እንፈልገው ኔሽን ስቴት ግንባታ፣ አንድ ሀገር አንድ ዋና ጠንካራ ሀገር ግንባታ ላይ ጽኑ መሰረት መሰራት አለበት። ስቴፕ ባይ ስቴፕ ማለት ነው፣ ኦቨርናይት አይደለም፣ ስቴፕ ባይ ስቴፕ ነው። ኢትዮጵያ የሚባል ለሁሉም ዜጎቿ እኩል ሁሉንም ህዝቦች እኩል ትሪት የምታደርግ ሀገር መፍጠር አለብን። የኔሽን ስቴት አንድ ሀገር አንድ ወጥ ብሔራዊት ሀገር ማለት ነው። እርሱን ለማምጣት ግን ረጅም ጊዜ ይወስዳል። እሱን ደረጃ በደረጃ መስራት እንትን ያስፈልጋል። የመጀመሪያው ቅድም እንዳልኩት ናሽናል ዲያሎግ ነው። ሁሉንም የህዝቦችን ጥያቄ መመለስ፣ ፍላጎቶችን ማስተካከል፣ ትምህርትን ማዘመን፣ ማሰልጠን፣ ማህበረሰቡ እንዲነቃ ማድረግ፣ በልማት በምን የሆነ ትልቅ ነገር እንዲደርስ ማድረግ እና የዜጎችን እኩልነት ማረጋገጥ፣ የዜጎችን ደህንነት ማስከበር። እንደዚህ ካደረግን ጽኑ የሆነ የመንግስት ስርዓት እንገነባለን። ያ ወጥ የሆነ የመንግስት ስርዓት ኔሽን ስቴት ቢልድ እንድታደርግ ያደርጋል። ሴንሱን ራሱ ይዞት ይመጣል ማለት ግን ብድግ ብሎ እንደ ደርግ እንደ ብልጽግና ወይ ምናምን ዛሬ ብድግ ብሎ ጠንካራ ሀገር እንመሰርታለን ሉዓላዊት ምናምን በብርጭቆ ደም እየሞላ እንትን ደም የሚመስል ቀለም እየሞላ እየወረወረ እየሰበረ ጸረ ህዝብ ኃይሎች ይወድማሉ እንደዚህ ምናምን እያለ ቅሙጥ ሲያደርገው እንደነበረው እንደሱ አይመጣም። ኦቨርናይት አይደለም በፍጹም። ዋይዝሊ ማሰብ፣ ዋይዝሊ መተግበር ያስፈልጋል። ዋይዝሊ መገምገም፣ ዋይዝሊ እንደገና ስራ መስራት ይጠይቃል። ስለዚህ የኢትዮጵያን ኔሽን ስቴት ግንባታ ለመስራት የህዝቦችን ጥያቄ ማፈን አያስፈልግም። የህዝቦችን ጥያቄ ስትመልስ ወደዛ ስቴፕ እየተራመድክ ነው ማለት ነው። ለምን ህዝቦች የእኩልነት የአንድነት እና እኩል መሆን ስሜት ይሰማቸዋል። እኩል የመሆን ስሜት ሲያዳብሩ በአንድነት መስራት አይሰቃቸውም። በራሳቸው በየትኛውም ቦታ ብትሄድ ያከብርሃል ማንም ማለት ነው። ምክንያቱም ኢትዮጵያዊነት ነው፣ እያደገ ይመጣል። ስለዚህ የብሔር ማንነት የሃይማኖት ማንነት ምናምን የሚለውም በሂደት እየተወከው ነው የምትመጣ። ትልቁን ፒክቸር ላይ ፎከስ ታደርጋለህ። እንደዛ ወደ ማድረግ የሚመጣው በፈቃደኝነት በሰላም እና ወዶ ፈቅዶ እንዲያደርገው በማድረግ ነው። አስገድደህ የምትመሰረታት ኢትዮጵያ የለችም። የፈለገ ሰው ብልጽግና ከዚህ መማር አለበት። አስገድዶ የሚመሰረታት ኢትዮጵያ የምትባል ሀገር የለችም። ደርግማል ሞክሮታል፣ ፌል አድርጓል በምንም መንገድ ማለት ነው። ስለዚህ ከዚህ ሀሳብ መውጣት አለብን ማለት ነው። ከዚህ ሀሳብ መውጣት አለብን እና
ብሔራዊ አንድነት አለ ከላይ ማለት የሀገራዊ አንድነት የሚባለው እና ህዝቦች ደግሞ ከታች የሚጠይቁት ጥያቄ አለ። ሁለቱን አጣጥሞ መሄድ ያስፈልጋል። ከዛ ውጭ ጨፍልቆ አንድ ሀገር ምናምን በሚል ደርጋዊ አካሄድ ለውጥ ሊመጣ አይችልም የሚል ሀሳብ አለኝ። ታንኪ መልካም። እንግዲህ እንዳጠቃላይ ከዚህ ችግር ለመውጣት ምን ማድረግ አለብን፣ መፍትሄው ምንድን ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን የክልሉ መንግስት ከታሪካዊ ጠላቶች እስከ ውስጣዊ ባንዳዎች የጽምዶ ሴራና የኢትዮጵያ ዝግጁነት በሚል ርዕስ በማህበራዊ ሚዲያ ያጋራውን ጽሁፍ በተመለከተ ማንን ማን ወለደ በሚል ርዕስ ያቀረብንላችሁ ውይይት ይህን ይመስል ነበር። እንዳጠቃላይ እንግዲህ የጽምዶንና የኢትዮጵያን ችግሮች አንስተናል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በውስጥ መስመር ላኩልን። ወደ እናንተ መልሰን የምናደርስ ይሆናል። ለዛሬ በዚህ ብቃን። መልካም ጊዜ ይሁንላችሁ።